የአብዮታዊ ወታደር ትዝታ ካምቦ እስከ ጃልሜዳ። ውድ የኢትዮ ትዝታ ቤተሰቦች፣ የሰሜን ኮሪያ አሰልጣኞች ኢትዮጵያ ይመጣሉ። ከ2000 ምልምል ወታደሮች መካከል 400 ወታደሮችን ይመርጣሉ። በአራት ልዩ ልዩ ሙያዎች ለማሰልጠን ማለትም በመረጃ፣ በምህንድስና፣ በመገናኛና በጉሬላ አዋጊነት ይመረጣሉ። ሰልጣኞቹም ስልጠናቸውን ጨርሰው ወደ ግዳጅ ሊላኩ ሲሉ የኢህአዴግ ጦር እየገፋ ይመጣና አምቦ ላይ ከኢህአዴግ ጋር ይገናኛሉ። ውድ የኢትዮ ትዝታ ቤተሰቦች፣ ለመሆኑ የነዚህ ወታደሮች መጨረሻ ምን ሆነ? ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይዘንላችሁ ቀርበናል። አብራችሁን ቆዩ። የአብዮታዊ ወታደር ትዝታ ካምቦ እስከ ጃልሜዳ። የውጊያ ውሎ። ከምረቃው ስነ ስርዓት በኋላ የ15 ቀን ፍቃድ ተሰጥቶናል። የተፈቀደልንን የ15 ቀን እረፍት ተጠቅመን ለመመለስ በቀረቡልን አውቶቡሶች ተሳፍረን ወደ አዲስ አበባ ተጓዝን። እኔም በማግስቱ ከአዲስ አበባ ወደ ቤተሰብ ተሳፈርኩና ከቀኑ 10 ሰዓት ጎባ ደረስኩ። እናቴ ጋር ለመድረስ ገና 130 ኪሎ ሜትር ቢቀረኝም ብዙ ዘመዶች ጎባ ከተማ ስላሉኝ ከነርሱም መካከል አክስቴ ጋር አደርኩ። ጥቅምት 24 ቀን 1983 ዓ.ም ከቀኑ 7 ሰዓት ላይ ደሎ ሰብሮ ከተማ ደረስኩ። እናቴንና ወንድሞቼን ለማግኘት ደግሞ 30 ደቂቃ በእግር መጓዝ ይጠበቅብኛል። ሻንጣዬን ከተማ ውስጥ የማውቃቸው ሰዎች ጋር ትቼ የእግር ጉዞውን ተያያዝኩት። ትንሽ እንደተጓዝኩ ከኋላዬ በበቅሎ የሚመጣ ሰው ድምፅ ተሰማኝ። አጠገቤ ሲደርስ የቅርብ ዘመዴ የሆነው አርበኛ ስዩም አባዳማ ሆነና ከበቅሎ ወርዶ ተሳሳምን። እንዴት በእግር ብቻ ትሄዳለህ? ከደሎ ሰው አትልክም ነበር? ብሎ ትንሽ እንደመቆጣት አለና የበቅሎውን ልጓም እየሰጠኝ ውጣ አለኝ። አይ አንተ ተቀመጥ፣ እኔ ከኋላህ እፈናጠጣለሁ አልኩት። እሱ ከፊት እኔ ከኋላው ተፈናጠጥኩና አባ ሶራ ዛኞ እናቴ ጋር ደረስኩ። ከእናቴና ከዘመዶቼ ጋር ለ12 ቀን ቆይቼ ወደ አዲስ አበባ ተመለስኩ። ህዳር 9 ቀን 1983 ዓ.ም ወደ ምድር ጦር ማስተናገጃ ሲሄድ ምድባችን በማስታወቂያ ሰሌዳ ላይ ተለጥፏል። ዝርዝሩ ብዙ ስለሆነ የራስን ስም በቀላሉ ፈልጎ ለማግኘት ከፍ ያለ ትዕግስት ይጠይቃል። ቀስ ብዬ ስሜን ከበርካታ ዝርዝሮች መካከል መፈለግ ጀመርኩኝ። የ45 መኮንኖች ስም ዝርዝር ከያዘው ወረቀት ላይ 12ኛ መስመር ላይ ተመዝግቦ አገኘሁት። ርዕሱን ከላይ ሳነበው ማሪን ኮማንዶ የተመደቡ ይላል። ማሪን ኮማንዶ ማለት ባህር ኃይል አይደለም እንዴ? ወደ ቢሮ ሄጄ መጠየቅ አለብኝ ብዬ እየሄድኩ እያለው ማሪን ኮማንዶ የተመደባችሁ ነገ 2 ሰዓት ላይ ዕቃችሁን ይዛችሁ እዚህ እንድትገኙ የሚል ማስታወቂያ ከኋላዬ በድምፅ ማጓያ ሲነገር ሰምቼ ዞር ስል የሻምበል ማዕረግ ያለው መኮንን ነበር የሚናገረው። የምፈልገውን መረጃ ከእርሱ ተረዳሁና ወደ አረፍኩበት ቦታ በመመለስ ከጓደኞቼ ጋር ዘና እያልን አመሸን። በማግስቱ ጠዋት በተባለው ሰዓት ሻንጣዬን ይዤ ወደ ማስተናገጃ አመራው። ከ45ታችን መካከል 41 መኮንኖች በቦታው ተገኝተናል። አንድ የሻለቅነት ማዕረግ ያለው መኮንን መጥቶ ስማችንን እየጠራ በተዘጋጀው አውቶቡስ ላይ አስገብቶን ወደ ደዴሳ ማሰልጠኛ ማዕከል እንደምንሄድ ነገረን። በመጨረሻም ከመካከላችሁ ሲኒየር ወይም ቀደምት መኮንን ማን ነው ብሎ ሲጠይቅ በመኮንን ቁጥሬ ወይም በመለያ ቁጥር ማለቴ ነው። እኔ ሲኒየር አልነበርኩም።
ነገር ግን በምርቃቱ ዕለት ተሸላሚ ስለነበርኩና ቀድሜ ማዕረግ ስለለበስኩኝ ነው መሰለኝ አለማየሁ ብለው ባልደረቦቼ በአንድ ድምፅ ተናገሩ። ወደምትሄዱበት ማሰልጠኛ እስከምትደርሱ ድረስ አንተ አስተባባሪ ትሆናለህ፣ መልካም ጉዞ ብሎ ወረደ። ጉዞ ወደ ደዴሳ ማሰልጠኛ ማዕከል አድርገን ከቀኑ 4 ሰዓት ከአዲስ አበባ ወደ ወለጋ አቅጣጫ አመራን። ከቀኑ 7 ሰዓት ባኮ ከተማ ምሳ በልተን ከቀኑ 10 ሰዓት ነቀምቴ ከተማን መሃል ለመሃል ሰንጥቀን አርጆ ጢቆ ወይም ትንሹ አርጆ ከተማ ስንደርስ ከዋናው መንገድ ወደ ግራ ተገንጥለን ወደ ውስጥ 10 ኪሎ ሜትር ተጉዘን ደዴሳ ማሰልጠኛ ማዕከል ደረስን። ሻለቃ ሌሊሳ የሚባሉ የደዴሳ ማሰልጠኛ ማዕከል የትምህርት መኮንንም ኃላፊ መሪነት ከተለያዩ ጦር ክፍሎች ተመርጠው የመጡና ብዛታቸው 38 የሚሆኑ መኮንኖች ጋር አቀባበል አደረጉልን። በመቀጠልም ማረፊያችንን አሳይተው ሻንጣችንን አስቀምጠን ወደ መኮንኖች መመገቢያ አዳራሽ ወስደውን እራት በልተን እረፍት ለማድረግ ወደ መኝታችን አቀናን። በማግስቱ ጠዋት ከቁርስ በኋላ ሁላችንም ወደ አዳራሽ ተጠራንና የደዴሳ ማሰልጠኛ ማዕከል አዛዥ ብርጋዴር ጄኔራል እሸቱ በቀጣይነት ስለሚኖረን ስልጠና እንዲህ ሲሉ ገለጹልን። ማሪን ኮማንዶ የባህር ኃይል አንዱ ክፍል ነው። ይህ ክፍል ቀደም ሲል በሻለቃ ደረጃ ብቻ ነበር የተዋቀረው። ከዚህ በኋላ ወደ ብርጌድ ከፍ ለማድረግ በመንግስት በመወሰኑ ከ10ኛ ክፍል በላይ የሆኑ ወጣቶችን በልዩ ሁኔታ መልምለን ላለፉት 8 ወራት በተለያየ መርሃ ግብር ስልጠና እየሰጠን እንገኛለን። እናንተ ለዚህ አዲስ ብርጌድ መሪዎች ሆናችሁ በመመደባችሁ እንኳን ደስ አላችሁ። ለዚህ ብርጌድ መሪ ልትሆኑ ከተለያየ ግንባርና ከየማሰልጠኛ የመጣችሁ መኮንኖች ትውውቅ እናደርግና ከመከላከያ ዘመቻ መምሪያ በተላከልን መመሪያ መሰረት ምድባችሁ ይነገራችኋል ብለው ማይኩን ለሻለቃ ሌሊሳ ሰጡ። ሻለቃውም በሚከተለው መሰረት ማስተዋወቁን ቀጠሉ። መጀመሪያ የብርጌድ ስታፍ መኮንኖችን መጥራት ጀመሩ። ሻለቃ ምክረ ተክሌ የማሪን ኮማንዶ 7ኛ ብርጌድ ዋና አዛዥ፣ ሻለቃ ደምሴ የ7ኛ ማሪን ኮማንዶ ምክትል አዛዥ፣ ሻምበል ምክረ ስላሴ ወልደ ስላሴ የብርጌዱ ዘመቻ መኮንን፣ ሻምበል ላሉላ የብርጌዱ ፖለቲካ ኃላፊ፣ ምክትል መቶ አለቃ አለማየሁ ወንድሙ የብርጌዱ መረጃ መኮንን። በመቀጠልም የሻለቃ አዛዦች ስም መጥራት ጀመሩ። ሻምበል አበራ ኢዶሳ የአንደኛ ሻለቃ አዛዥ፣ ሻምበል በቀለ ኃይሌ 2ኛ ሻለቃ አዛዥ፣ ሻምበል ሙሉነ ከበደ 3ኛ ሻለቃ አዛዥ፣ ሻምበል ወርቅነህ ጋዴቦ የ4ኛ ሻለቃ አዛዥ እያሉ አስተዋወቁ። የአራቱንም ሻለቆች ስታፍ መኮንኖች ካስተዋወቁ በኋላ ሻምበል አዛዦችንና 100 መሪዎችን በየተመደቡበት ክፍላቸው እንዲተዋወቁ አስተዋውቀው ከቀኑ 6 ሰዓት ምደባው ጭምር ተጠናቀቀ። ብርጌዱ በ4 ሻለቆች የተዋቀረ ነው። አንዱ ሻለቃ 4 ሻምበሎች ነበሩት። እያንዳንዱ ሻለቃ ደግሞ 450 የሰው ኃይል ሲኖረው በአጠቃላይም በዚያን ወቅት በነበረው አደረጃጀት ብርጌዱ 2107 የሰራዊት አባላትን ይዞ የተመሰረተ ጠንካራ ብርጌድ ነበር። በመጨረሻም ሻለቃ ሌሊሳ በቀረን አጭር ጊዜ ወደ ሰራዊቱ ተንቀሳቅሳችሁ መተዋወቅና የስልጠና ሂደቱን በአግባቡ ማገዝ ከናንተ ይጠበቃል። አመሰግናለሁ ብለው ስብሰባውን አጠቃለሉ። ከዚያም ምሳችንን በልተን እረፍት አደረግን። ከሰዓት በኋላ በ8 ሰዓት ከብርጌዱ ሰልጣኝ ወታደሮች ጋር ትውውቅ አደረግን። እንደዚያ እያለ በየደረጃው ትውውቅና ምደባ ተደረገና እኔም የቃኝ ሻምበል አዛዥ ሆኖ ከተመደበው ምክትል መቶ አለቃ ደርቤ ንጉሴና በመቶ መሪነት ከተመደቡት 3 መኮንኖች ጋር ወደ ብርጌዱ
ቃኝ ሻምበል በመሄድ ተዋወቅናቸው። በዚህ ሁኔታ ለ2 ተከታታይ ወራት ስናሰለጥንና ዝግጅት ስናደርግ ቆየን። ለሰራዊቱ እንዲታጠቅ የመጣውን መሳሪያ አስታጥቀን ዝግጁ በማድረግ ቀጥሎ የሚሰጠንን ትዕዛዝ መጠባበቅ ጀመርን። ጥር 27 ቀን 1983 ዓ.ም ጠዋት በአውቶቡሶች ተሳፍረን የደዴሳ ማሰልጠኛ ማዕከልን ከኋላችን በመተው የነቀምቴን ከተማ መሃል ስንደርስ ወደ ግራ ታጥፈን ቡሬ ወይም የጎጃም ወለጋ መንገድን ተከትለን ጉዟችንን ጽጌ ወደምትባለው ትንሽ ከተማ ስንደርስ ከከተማው ወጣ ብለን ሰራዊቱ ቁርስ እንዲበሉና እንዲናፈሱ አድርገን ከበላይ የሚመጣውን ትዕዛዝ መጠበቅ ጀመርን። ብርጌዱ ጉዞውን ወደፊት እንዲቀጥል ታዞ ጉዞ ጀምረን ከቀኑ 8 ሰዓት ተኩል ሲሆን አንገርጉተን የምትባል ትንሽ ከተማ ደረስን። ሰራዊቱ ከከተማው በ5 ኪሎ ሜትር ርቀት ላይ ቦታ እንዲይዙ አደረግንና የብርጌዱን ማዘዣ ጣቢያ ከከተማው ዳርቻ በስተምዕራብ በኩል ባለው ኮረብታ ላይ አደረግን። ወዲያውኑ ወደ ከተማው ቃኞችንና ሲቪል የለበሱ የመረጃ ሰራተኞችን አሰማርተን የአካባቢውን ነባራዊ ሁኔታና ወታደራዊ መረጃዎችን ለመሰብሰብ ሞከርን። ያገኘነውን መረጃ ሰብስበን ተንትነን ያለውን ለሻለቃ አዛዦች እንዲደርስ አደረግን። በዚህ ሁኔታ ለ1 ሳምንት እዚያው ቆየን። ለግዳጅ አፈጻጸም ከከተማ ወጣ ያለ ቦታ በመምረጥ የብርጌድ ማዘዣውን ከጉተን ከተማ በስተሰሜን 10 ኪሎ ሜትርና ከድቾ ሰንሰለታማ ኮረብታዎች በስተ ደቡብ 5 ኪሎ ሜትር ርቀት ላይ ማዘዣችንን መሰረትን። አንደኛ ሻለቃ ከብርጌዱ ማዘዣው 5 ኪሎ ሜትር ራቅ ብሎ ከነቀምት ቡሬ መንገድ በስተቀኝ በኩል ያሉትን የድቾ ሰንሰለታማ ተራሮችን እንዲይዝ ተደረገ። ሁለተኛ ሻለቃም በአንደኛ ሻለቃ ትይዩ ከመንገዱ በስተግራ ባሉት ተራሮች ላይ ሰፈረ። ሶስተኛ ሻለቃ ለአንደኛና ለሁለተኛ ሻለቆች አጋዥ እንዲሆን አማካኝ ቦታ ተመርጦ ከኋላ 1 ኪሎ ሜትር ርቀት ላይ ቦታ ያዘ። አራተኛ ሻለቃ በብርጌድ ማዘዣው ዙሪያ ሰፈረ። ለ2 ወራት በአካባቢው ስንቆይ አልፎ አልፎ በእኛና በወያኔ ቃኞች መካከል የፊት ለፊት ግጭት ሲፈጠር ከሚደረግ ተኩስ በስተቀር መደበኛው ውጊያ በሌለበት ሁኔታ ሰነበትን። የካቲት 9 ቀን 1983 ዓ.ም ከሌሊቱ 10 ሰዓት አካባቢ በአንደኛ ሻለቃና በሁለተኛ ሻለቃ በኩል እስከ ጠዋቱ 4 ሰዓት ድረስ ከባድ ውጊያ ተካሄደ። እኛ የመከላከል እነርሱ ደግሞ የማጥቃት ውጊያ ያደርጉ ስለነበር ወያኔዎቹ ባሰቡት ልክ ሊሳካላቸው አልቻለም ነበር። የኛ ብርጌድ ከመኮንኖቹ በስተቀር ሁሉም ምንም የውጊያ ልምድ የሌላቸው አዲስ ከማሰልጠኛ የወጡ ወታደሮች ነበሩ። እንደዚያ ሆኖም ሲዋጉ የነበረው ልክ የውጊያ ልምድ ያላቸው በሚመስል ጀግንነት ነበር። መቀመጫውን ነቀምት ያደረገው የመከላከያ ቀዳሚ መምሪያ የወያኔን ራዲዮ ጠልፎ ሲያዳምጥ የወያኔው የጦር መሪ ለአለቃው እንዲህ ብሎ ሪፖርት ሲያደርግ ይሰማ ነበር። ከፊት የገጠመን 7ኛ ማሪን ኮማንዶ ብርጌድ እንደተባለው አዲስ ከማሰልጠኛ የወጣ አይመስልም። ያገኘነው መረጃ የተሳሳተ ሳይሆን አይቀርም። ኃይለኛ ተዋጊዎች ናቸው። ምሽጉን ለመስበር አልቻልንም። ብዙ ዋጋ ከፍለናል። በዚህ መልኩ ታጋዮቻችን ተጨማሪ ዋጋ እንዲከፍሉ ማድረግ የለብንም ብሎ ሪፖርት ያደርግ ነበር። የ7ኛ ማሪን ኮማንዶ ብርጌድ ጀግንነት በጠላትም እንደ የተመሰከረለት ሰራዊት ነበረ። ወያኔዎች ከፊት ለፊት ያጋጠማቸውን ውጊያ እንዳጀማመራቸው ውጤት ማግኘት ሲያቅታቸው በቆረጣ ስልት ከጀርባችን የብርጌዳችንን ማዘዣ ጣቢያ ለመያዝ ከጠዋቱ 12 ሰዓት ተኩስ ከፈቱብን።
እስከ ቀኑ 6 ሰዓት ዙሪያውን ያለው 4ኛ ሻለቃ መከላከል ቢችልም ሰራዊቱ ጥይት በመጨረሱ የሰው ኃይሉም እየተዳከመ በመምጣቱና ሻለቃ አዛዡ ስለተሰዋ የሰው ኃይላችን እየተመናመነ መጣ። የእነርሱ ኃይል እየበዛ መጥቶ የብርጌድ ማዘዣው ሙሉ በሙሉ በወንበዴው ቡድን ተከበበ። እጅ እንድንሰጥም በድምፅ ማጎያ መቀስቀስ ጀመሩ። የብርጌዱ አዛዥ የነበረው ሻለቃ ምክረ ተክሌ ቆራጥና ጀግና መሪ ነበር። የማጥቃት ተኩሱ እየተፋፋመ ያለ መኮንኖችን ሰብስቦ ለሀገራችንና ለሕዝባችን የገባነውን ቃል አናጥፍም፣ ለነዚህ ወንበዴዎች እጅ ከምንሰጥ የራሳችንን ጥይት ጠጥተን ብንሞት ይሻላል። ምንም አትደናገጡ፣ በእርግጠኝነት ከበባውን ሰብረን እንወጣለን። እናንተም ተረጋጉና የምላችሁን ብቻ አድርጉ። ከካርታና ኮምፓስ ወይም በጣም አስፈላጊ ከምትሏቸው ዶኩመንቶች ውጪ ሁሉንም መረጃዎች ፈጥናችሁ አቃጥሉ አለን። እኛም የታዘዝነውን ሁሉ በአጭር ጊዜ ውስጥ አከናወንን። ለ1 ወር ምሽጋቸውን ሳይለቁ በግንባር ተሰልፈው ሲፋለሙ የነበሩ 3ቱም ሻለቆች በምዕራብ አቅጣጫ አንድ እግር በመሬት የሚባለውን ወታደራዊ ስልት በመጠቀም ተጋግዛችሁና አንዱ ለሌላው የተኩስ ሽፋን እየሰጠ ወደ ኋላ ይውጡ የሚል ትዕዛዝ ለሻለቃ አዛዦች ሰጠ። ሻለቃ ምክረ ተክሌ ያ ሁሉ የጥይት ውርጅብኝ እየወረደበትና በማይክራፎን እጅ ስጥ እየተባለ ምንም እንዳልተፈጠረ ውጊያውን በመገናኛ ሲያስተባብር ስታየው ምን ያህል ቆራጥና ጀግና መሆኑን ሳትወድ እንድትመሰክር ያደርግሃል። ከ25 እስከ 30 የሚሆነውን የሰው ኃይላችንን አስተባብረን በአንድ አቅጣጫ ሰብረን ለመውጣት ሁሉም ወታደር ሳንጃ ባፈሙዝ እንዲያደርግና እንዲዘጋጅ አደረግን። ምሽጋችንን ሳንለቅ ለመስበር በተመረጠው የምዕራብ አቅጣጫ ለ10 ደቂቃ ያህል የማያቋርጥ የተኩስ ውርጅብኝ ከፈትን። ወደኛ ይሮጥ የነበረው የወንበዴ መንጋ አብዛኛው ወድቆ ሲቀር ገሚሱ ጭንቅላቱን ሳር ውስጥ ሲደብቅ አዛዣችን ወደፊት የሚል ትዕዛዝ ሰጠን። እኔም አብሮኝ ከነበሩት ጓዶች ጋር ከምሽግ ወጣሁና የማያቋርጥ ተኩስ እየተኮስን ወደፊት ገሰገስን። አብዛኛውን ወንበዴ በየሳሩ ስር አጋደምንና በሬሳ ላይ እየተረማመድን የቆሰሉ ቢኖሩም አንድ ሰው ብቻ ተሰውቶብን ከበባውን ሰብረን ወጣን። ከዚያም ከ4ኛ ሻለቃ የተረፉትንና በየአቅጣጫው ሰብረው የወጡትን ወታደሮች በማሰባሰብ ጉዟችንን ቀጠልን። የሃንገር ወንዝን ተሻግረን ዳርቻው ላይ መከላከያ ቦታዎችን ለመያዝ ቦታ እየመረጥን እያለ በድንገት በታንክና በመድፍ የታገዘ ተኩስ ተከፈተብን። ተኩሱ ድንገተኛ ስለነበር ሰራዊታችንን በቀላሉ ማረጋጋት አልተቻለም። በየአቅጣጫው ተበታተነብን። የተወሰንን መኮንኖች ከብርጌዱ አዛዥ ሻለቃ ምክረ ጋር ሆነን ትልቅ የብሳና ዛፍ ያላት ትንሽ ጉብታ መሬት ያዘንና አድፍጠንና የሃንገር ወንዝ ላይ ያለውን ድልድይ ኢላማ በማድረግ ሁኔታዎችን መከታተል ጀመርን። ከጥቂት ደቂቃዎች በኋላ ወንበዴው በድልድዩ ለመሻገር ሲሞክር አየንና የተኩስ ውርጅብኝ አወረድንባቸውና ሲሮጡ የነበሩት ድልድዩን ሳይሻገሩ የጥይት ራት ሆነው ቀሩ። ተኩሱም ወዲያው ቆመ። እነሱም ያላሰቡት ተኩስ ነበርና ከኋላ የነበሩት ተደናግጠው ይመስላል ባሉበት ቦታቸውን ይዘው በየአቅጣጫው መተኮስ ጀመሩ። ምንም የተኩስ ምላሽ የሚሰጥ ሲጠፋ ከተኙበት ተነስተው ድልድዩ ላይ ሲደርሱ አሁንም እንደ ቀድሞ የተኩስ ርምታ ከፈትንባቸው። ድልድዩ የአስክሬን ክምር ማሳረፊያ ቦታ ሆነ። ተመልሰን ተኩስ ብናቆምም እነርሱ በተራቸው ከየት አቅጣጫ እንደሚተኮስ ስላላወቁ ያለ የሌለ መሳሪያቸውን ወደኛ ዙረው ተኩስ ከፈቱብን። ታንክና ሌሎች ከባድ መሳሪያዎችን አቀናጅተው መተኮስ ጀመሩ። እኛ የሰፈርንበት ቦታ ለታንክ ቅርብ በመሆኑ ጥይቱ አልፎን ወደ ኋላ ከመውደቅ ባሻገር በእኛ ላይ ጉዳት አላደረሰብንም። ይሁን እንጂ የቀላልና ከባድ መሳሪያዎች ተኩስ እየተጠናከረ በመምጣቱ ሊያንቀሳቅሰን አልቻለም። ወንዙን በዋነኛው ድልድይ መሻገሩን አቁመው
በሌላ አቅጣጫ በውሃ ውስጥ ተሻግረው መከላከል ይዞ ከነበረው 31ኛ ክፍለ ጦር ጋር ውጊያ ጀመሩ። የያዝነው ጥይት ስላለቀብን ይህን ቦታ መልቀቅ አለብን የሚል ውሳኔ ላይ በመደረሱ ለብርጌድ አዛዣችን ለሻለቃ ምክረ ተክሌ ስንነግረው ተረጋግቶ አንዱን መትረየስና የያዛችሁትን ጥይት ብቻ ትታችሁልኝ ሁላችሁም ሂዱ፣ እኔ ከዚህ በኋላ እናቴ ሆድ ስለማልገባ የትም አልሄድም አለን። እኛም አብረን እንሞታለን እንጂ አንተን ትተን አንሄድም፣ ግን ሁኔታዎች እየተለዋወጡ ስለሆነ ቦታችንን እንለውጥ ብለን ለማሳመን ሞከርን። እሱ ግን እልህ ይዞታልና ምንም ብንለው ሐሳቡን መቀየር አልፈለገም። በቀኝ በግራና ከፊት ለፊት ተኩሱ እየተፋፋመና እየቀረበ መጣ። በግድ በሚባል ደረጃ ከኋላችን ወደ ነበረው ማሽላ ጎትተን ይዘነው ገባን። ልቀቁኝ፣ ለምን እናንተ አትሄዱም እያለ ቢወተውትም ጥለን የትም አንሄድም ብለን መለመን ቀጠልን። አንድ ላይ የነበርነው 5 መኮንኖችና 6 ወታደሮች ነበርን። በወቅቱ በመካከላችን ካሉት 2 መኮንኖች አንዱ እጁ ላይ፣ አንዱ ደግሞ እግሩ ላይ በጠላት ጥይት ቀላል የሚባል ቁስል አጋጥሟቸዋል። የብርጌድ አዛዡ በራሱ ላይ ድንገት እርምጃ እንዳይወስድ በሚል ስጋት እኔና ምክትል መቶ አለቃ መስፍን እንድንከታተል ኃላፊነት ተሰጠን። ሌሎቹ ደግሞ ቁስለኞቹንና የፖለቲካ ኃላፊ የነበሩትን ሻምበል አሉላን በዕድሜ ትልቅ ስለነበሩ የሄድነው የእግር ጉዞ ረጅም በመሆኑ አድክሟቸው ስለነበር እርሳቸውን እንዲያግዙ አድርገን ሸጥ ለሸጥ ጉዞ አደረግን። ለ3 ቀን ምግብ የሚባል ነገር በዓይናችን አላየንም። በየቦታው ትናንሽ ወራጅ ወንዞችን እናገኝ ስለነበር ውሃ እንደ ልባችን ነበር። በኮዳችን ደግሞ ስኳር ሞልተናል። ውሃውን ከላይ እየጠጣን ሲጎድል ደግሞ ውሃ እየሞላን በ3ኛው ቀን ነቀምት ገባን። የተበተነው ሰራዊት በየክፍሉ እየተሰባሰበ ስለነበር እኛም የራሳችንን ሰራዊት ማሰባሰብ ጀመርን። በ5 ቀን ውስጥ 1485 አባሎቻችንን እንደገና ማደራጀት ቻልን። ይህንኑ ኃይል በ3 ሻለቆች አደራጅተንና የመጣልንን ደረቅ ሬሽንና ጥይት ለሰራዊቱ አድለን ለግዳጅ እንደገና ዝግጁ አደረግን። መጋቢት 13 ቀን 1983 ዓ.ም ከነቀምቴ ከተማ በግምት 15 ኪሎ ሜትር በምትርቀውና ጽጌ በምትባል ከተማ ቦታ እንድንይዝ ትዕዛዝ ተሰጠን። በተዘጋጁልን አውቶቡሶች ተሳፍረን ወደ ተባለው ቦታ ደርሰን ከመኪናችን ወርደን ቦታ እንኳን ሳንይዝ የተኩስ ሩምታ ተከፈተብን። በተኩሱ መሃል ሰራዊቱን ለማስተባበር ብንሞክርም ለሁለተኛ ጊዜ በቀላሉ ሰራዊቱ ተበተነብን። ምክንያቱም ሰራዊቱ ከተሳፈረበት አውቶቡስ እንኳን ሳይወርድ ነበር ተኩሱ የተከፈተብን። ከዚያም ወንበዴ የነቀምትን መንገድ በቆረጣ መያዙ መረጃ ስለደረሰን ወደዚያ መመለስ የማይታሰብ ሆነ። ነቀምትን በስተቀኝ ትተን ጉዞአችንን ወደ አምቦ አቅጣጫ አደረግን። ይህ ጉዞ ከባለፈው የተለየ የሚያደርገው ምግብ እየበላንና እየጠጣን የተጓዝንበት መሆኑ ነበር። በየደረስንበት መንገድ ሁሉ የአካባቢው ሕዝብ እንጀራ፣ ዳቦ፣ የተቀቀለ በቆሎ፣ ባቄላ፣ ውሃና ጠላ ይዞ ይጠብቀን ነበር። ከ2 ቀን በኋላ ባኮ ከተማ ደረስን። ሰራዊቱን እንደገና ማሰባሰብ ጀመርን። ያገኘነውን የሰው ኃይል ይዘን ወደ አምቦ እንድንንቀሳቀስ ታዘዝን። የደከሙትንና የታመሙትን ከአውራ ጎዳና ባገኘናቸው መኪኖች ጭነን ሌሎቻችን የእግር ጉዞ ጀመርን። ተከታታይ ወይም ኮንቮይ ጉዞ ስለነበረ በሁለተኛው ቀን ጌዴዮና ጉደር ከተሞችን አልፈን ሰንቀሌ ፖሊስ ካምፕ የመልሶ መቋቋም እንድናደርግ ግዳጅ ተሰጥቶ ቀጣይ ትዕዛዝ መጠባበቅ ጀመርን።
መጋቢት 30 ቀን 1983 ዓ.ም ጉደር ከተማን አልፈን ጌዶ ከተማ ሳንደርስ ሐሙሲት የምትባል ትንሽ ከተማ ከዋናው መንገድ በስተግራ ያሉትን ኮረብታዎች እንድንይዝ ተደረገ። ኮረብታው ላይ ምሽግ ቆፍረን መከላከል ያዝን። የወያኔና የሻዕቢያ ኃይሎች መከላከል ወደ ያዝንባቸው ተራሮች የመድፍ የታንክና የቢኤም 21 ጥይቶችን በመተኮስ አካባቢውን ማረስ ጀመሩ። የከባድ መሳሪያው ድብደባ ምንም ጉዳት ባያደርስም ሰራዊቱን መረበሹ ግን አልቀረም። ይህ ሁሉ ሲሆን አንድም ወታደር ምሽጉን ለቆ ሳይወጣ በቆራጥነት ይዋጋ ነበር። ውጊያው እንደቀጠለ ነው። ከጠዋቱ 4 ሰዓት ላይ ከባድ መሳሪያ መሆኑ ቀርቶ የእግረኛ ውጊያ ተጀመረ። እስከ ቀኑ 8 ሰዓት ድረስ ምሽጋችንን ሰብረው ለመግባት ተደጋጋሚ ሙከራ አደረጉ። የሰው ኃይላቸውን ከማስጨረስ ውጪ ወደ ውጤት መቀየር አቃታቸውና ወደ ኋላ ፈግፍገው ውጊያውን በሻዕቢያ ከባድ መሳሪያ ብቻ አደረጉት። ከጎናችን በስተቀኝ በኩል ዋናውን የአምቦ መንገድ ተከትሎ መከላከል ይዞ የነበረው 102ኛ አየር ወለድ ክፍለ ጦር አካል የሆነው 5ኛ ብርጌድ ነበረ። የዚህም ብርጌድ ወደር የለሽ ጀግንነት በገሃድ ያለመናገር ፍጹም ንፉግነት ነው። ከሻዕቢያና ከወያኔ ጦር ከሚወረወረው ከባድ መሳሪያ 80 ከመቶ በዚህ ብርጌድ ቀጠና ላይ ነበር የሚያርፈው። በእነዚህ ጀግኖች ላይ ነበር የሚዘንብባቸው። እነርሱም ይህንኑ የተኩስ ውርጅብኝ ተቋቁመው ከመከላከያ ምሽጋቸው ወጥተው ጠላትን በቆራጥነት ያጠቁና ያሳድዱ ነበር። የእነርሱ ጥንካሬ፣ ጀግንነትና ይበገሬነት ለእኛም 7ኛ መሪን ኮማንዶ ብርጌድ የማይበገር ጠንካራ ተዋጊ ኃይል እንዲሆንና ቦታውን ሳይለቅ ለበርካታ ቀናት እንዲዋጋ ትልቅ ብርታት ሆኖን ነበር። ከብርጌዳችን ጀግንነትና ተዋጊነት የአንበሳውን ድርሻ የሚወስደው ደግሞ የብርጌዱ አዛዥ ሻለቃ ምክረ ተክሌ ነው። ያልተዘመረለት ጀግና መኮንን ነው። መንግስት ጀግናውን 3ኛ አንበሳ ክፍለ ጦርን ለማጠናከር ወጣቶችን መልምሎ በውትድርና እንዲያሰለጥን ልዩ ፍቃድ በመስጠቱ መልማዮቹ ደብረ ብርሃን ከተማ ይሄዳሉ። እሱም በ17 ዓመት ዕድሜው ተመልምሎ የውትድርና ሕይወቱን ጀመረ። መሰረታዊ ወታደራዊ ስልጠና ሐረርና ቀብሪ ዳሃር ከተሞች በብቃት አጠናቋል። ሻለቃ ምክረ ተክሌ የጀግናው አንበሳ 3ኛ ክፍለ ጦር አካል በሆነው 2ኛ ታንክ ሻለቃ በታንከኝነት እንዲሰለጥን ተመርጦ ስልጠናውን በጥሩ ውጤት አጠናቋል። ከዚያም በኦጋዴን የተለያዩ አካባቢዎች ከወራሪውና እብሪተኛው ዚያድ ባሬ ጦር ጋር የውጊያ ንጉሥ የሆነውን ታንክ ይዞ በተደጋጋሚና በተለያዩ የውጊያ አውዶች ተፋልሟል። ቆሬ በነበረው እልህ አስጨራሽ ውጊያ የመቁሰል አደጋ ደርሶበታል። ባለው ጀግንነትና በቆራጥነቱ በቅርብ አለቆቹ የተመሰከረለት ወታደር በ1972 ዓ.ም ለ41ኛ ጊዜ የተሰጠውን እጩ መኮንን ኮርስ ሰልጥኖ በምክትል መቶ አለቅነት ማዕረግ ተመርቋል። ሻለቃ ምክረ ተክሌ ወደ ኤርትራ ከተዘዋወረ በኋላ በተለያዩ የውጊያ ግንባሮች ተሰልፏል። በዚያ አስከፊ ጦርነት ሰራዊቱን መርቷል፣ አዋግቷል፣ ተዋግቷልም። በኤርትራ ውስጥ በነበረው ውጊያ በተለይም በአልጌና ግንባር 2 ጊዜ በከባድ ሁኔታ የመቁሰል አደጋ አጋጥሞታል። መኮንኑ በአመራር ብቃቱና በጀግንነቱ በክፍሉ የጦር ባልደረቦቹና በበላይ አመራሩ የተመሰከረለት በመሆኑ ከሻምበልነት ወደ ሻለቅነት አፋጣኝ የማዕረግ እድገት ያገኘ ጀግና ነበረ። እኔ በነበርኩበት ወለጋና አምቦ ግንባርም ምክረ ባሳየው የውጊያ አመራር ጥበቡና ተጋድሎ በጄኔራል መኮንኖች አቅራቢነት የሌተናል ኮሎኔልነት ማዕረግ እንዲሁም እኔንም ጨምሮ 8 መስመራዊ መኮንኖች እንደየደረጃችን ለአፋጣኝ የማዕረግ እድገት በእጩነት የታጨን ነበርን። ሻለቃ ምክረ ተክሌ መኮንን ከሆነበት ጊዜ ጀምሮ ከተዋጊነቱ ባሻገር የሰራዊት
አሰልጣኝም ሆኖ አገልግሏል። ካሰለጠነባቸው አካባቢዎች መካከልም አዲስ አበባ፣ ኤርትራ፣ ትግራይ፣ ወለጋ፣ አምቦ ተጠቃሽ የጦር ክፍሎች ናቸው። ሻለቃ ምክረ ከሻምበል አዛዥነት እስከ ክፍለ ጦር ዘመቻ መኮንንነት በመጨረሻም ከ1982 እስከ 1983 ግንቦት 20 ድረስ የ7ኛ ማሪን ኮማንዶ ብርጌድ አዛዥ ሆኖ ሀገሩንና የኢትዮጵያን ሕዝብ በቆራጥነት ያገለገለ ያልተዘመረለት ጀግና መኮንን ነው። ከመንግስት ለውጥ በኋላም ቢሆን ከጥር ወር 1984 እስከ ሰኔ 19 ቀን 1986 ዓ.ም ለመብትና ለነጻነት ትግል ለማድረግ ተሰባስበው ከመከሩና ለዚህም ከተዘጋጁ በኋላ ከትግል አጋሮቹ ጋር በመሆን ተዋጊ ቡድን በመመስረትና የትጥቅ ትግል በመምራት የተለያዩ ኦፕሬሽኖችን በማዘጋጀት በደብረ ብርሃን ከርቸሌ ወያኔ በግፍ ያሰራቸውን 656 እስረኞችን በማስለቀቅ የፊት መሪ ከነበሩት መሪዎች መካከል የዘመቻ ኃላፊ በመሆን የተሳካ ግዳጅ ፈጽሟል። ከነጀግናው አስማረ ዳኜ ጋር በአሳግርት ወረዳ ሐምሌ 26 እና 28 ቀን 1984 ዓ.ም መስከረም 8፣ 9 እና 10 ቀን 1985 ዓ.ም ከወያኔ ጋር በተደረገ ውጊያ አብዛኛዎቹ ወያኔዎች ሙትና ቁስለኛ እንዲሆኑ አድርጓል። 34ቱን ደግሞ ከነሙሉ ትጥቃቸው ማርኳል። ዘመቻውን በማቀድ በመምራት በማቀናጀትና በመሳተፍ ለታሪክና ለትውልድ የሚዘልቅ ተጋድሎ አድርጓል። ሰኔ 19 ቀን 1986 ዓ.ም ቀጣዩን ትግል መልክ ለማስያዝና ሁኔታዎችን ለማመቻቸት ብሎም ከሚመለከታቸው ጋር ለመነጋገር ከሲቪሎቹ ጋር ተመሳስሎ ወደ አዲስ አበባ በትራንስፖርት መኪና እየተጓዘ ያለ የወያኔ ሰላዮች መረጃ አስቀድሞ ደርሷቸው ነበርና ጫጫ ከተማ ሲደርስ በሰው በላው ወያኔ መዳፍ ስር ወደቀ። በዚህን ጊዜ የተለያዩ በደሎችና አሰቃቂ ግፎች ተፈራርቀውበታል። ምናልባትም በኢትዮጵያ የፖለቲካ ትግል ታሪክ በዚያን ጊዜ ማለት ነው የመጀመሪያው በሚያሰኝ ደረጃ የ20 ዓመት እስራት የተፈረደበት ኢትዮጵያዊ ታጋይ ሳይሆን አይቀርም ብዬ እገምታለሁ። 10 ዓመት ከ8 ቀን በልዩ እስር ቤቶች በዓለም በቃኝ ማጎሪያና ማሰቃያ ሳይቀር ቁም ስቅሉን ሲያይቆይቶ በጽናት የወጣ አርበኛ ነው። ቀደም ሲል በፈጸመው እስራትና ስቃይ ያልረካው ወያኔ በ1999 ዓ.ም መጋቢት ወር ላይ በድጋሜ ለ1 ወር ማጎሪያ እስር ቤት አስገብቶት ነበር። ሻለቃ ምክረ ተክሌ በአስቸጋሪ ሁኔታ ውስጥ እንኳን ቢሆንም ከእስር ቤት ቆይታ በኋላ ትምህርቱን ለማሻሻል ከፍተኛ ፍላጎት ስለነበረው የ12ኛ ክፍል መልቀቂያ ፈተና ወስዶ ውጤት ስለመጣለት አንደኛ ከማይክሮሊንክ ኢንፎርሜሽን ቴክኖሎጂ ኮሌጅ በአካውንቲንግ በዲፕሎማ በማዕረግ ተመርቋል። ሁለተኛ ከባህር ዳር ዩኒቨርሲቲ በማኔጅመንት የመጀመሪያ ዲግሪ አግኝቷል። ከዚያም ሚያዝያ ወር 1999 ዓ.ም ከሚወዳትና በመከራ ጊዜ ከጎኑ ካልተለየችው ጓደኛው ከአሁኑ ባለቤቱ ወይዘሮ ሙሉ ተስፋዬ ጋር ትዳር መስርቶ የሁለት ወንዶችና የአንድ ሴት ልጅ አባት ሆነ። መኮንኑ ከዚያ ሁሉ እልህ አስጨራሽ ውጣ ውረድ በኋላ በተማረበት ሙያ የሚወዳትን ሀገሩንና የኢትዮጵያን ሕዝብ እያገለገለ ይገኛል። አንባቢ እንዲረዳልኝ የምፈልገው የሻለቃ ምክረ ተክሌን ስም ባነሳውበት ቦታ ሁሉ አለቃዬና ከፍተኛ መኮንንም ስለሆነ አንቱ ማለት ነበረብኝ። እጅግ የማከብረውና የምወደው ጀግና ወንድሜ ስለሆነ አንቱ ብለው ያራኩት ስለሚመስለኝ አንተ የሚለውን ቃል መጠቀሜን በትህትና እንድትረዱልኝ። ይህንን በዚህ ላቁምና ወደ ታሪኬ ልመልሳችሁ። በወንበዴው እጅ መውደቅ። ሀገራዊ ሁኔታዎች በዚህ ሁኔታ እንደቀጠሉ ናቸው።
ሚያዝያ 16 ቀን 1983 ዓ.ም የከባድ መሳሪያ ድብደባ ከወትሮ በተለየ አይሎብናል። አየር ኃይል ሽፋን እንዲሰጠን በቴሌግራም በተደጋጋሚ ብንጠይቅም ምላሽ የሚሰጠን አካል አልነበረም። የብርጌድ አዛዣችን አንድ ግዳጅ ለኔ ሰጠኝ። መቀመጫውን አምቦ እርሻ ኮሌጅ ወዳደረገው ቴዎድሮስ ግብረ ኃይል ጠቅላይ መምሪያ ሄጄ የአየር ኃይል ድጋፍ እንድጠይቅ ተላኩ። በብርጌዳችን ውስጥ የነበረችውን አንድ ለእናቷ የሆነችውን ኒሳን ፒካፕ መኪና ሹፌሩ ከተደበቀችበት ዛፍ ስር በፍጥነት እንዲያወጣ አድርጌ አንድ ወታደር አስከትዬ ወደ አምቦ አመራው። ከጠዋቱ 4 ሰዓት ግብረ ኃይሉ ጠቅላይ መምሪያ ዘመቻ ክፍል ደረስኩ። ያለውን ሁኔታ ባስረዳም የሚሰማኝ አካል አልነበረም። ዝም ብሎ የሚተረማመስ ወሬ መሰብሰብ እንጂ ጥያቄን ሰምቶ መፍትሄ የሚሰጥ አካል አልነበረም። እኔም አዝማሚያውን ስመለከት ጊዜ ከማባከን በስተቀር እዚህ መቆየት ሌላ የሚፈይደው ነገር ስለሌለ ስለተረዳውና መጠበቁ ስለሰለቸኝ ከቀኑ 7 ሰዓት ከመምሪያው ግቢ ወጣው። አምቦ ከተማ ሜጫ ሆቴል ምሳ በልተን ነዳጅ ሞልተን ወደ ክፍላችን አመራን። የጉደርን ሰንሰለታማ ተራሮች አለፍ ስንል 50 ካሊፐር ከባድ መትረየስ የተጠመደባቸው 2 ጂፕ መኪኖች ከዋናው መንገድ በስተግራ ፈንጠር ብለው ቦታ ይዘዋል። ከ15 የማይበልጡ ወታደሮች ጥበቃ ላይ ተሰማርተዋል። ከመንገዱ በስተግራ ትንሽ ኮረብታ ላይ ደግሞ ከ5 የማይበልጡ መኮንኖች ቆመው በጦር ሜዳ መነጽር ወደ ጠላት ያማትራሉ። እኛም ወደ እነርሱ ደረስን። መኪናውን እንዲቆም በእጅ ምልክት ለሹፌሩ አሳዩ። እኔም ምንድነው ስላቸው ይጠራሉ አለኝ ተልኮ የመጣ ወታደር። ወደ ተጠራውበት አቅጣጫ አመራው። አጠገባቸው ስደርስ ያገኘሁት የግብረ ኃይሉ አዛዥ የሆኑትን ብርጋዴር ጄኔራል ጌታቸው ገዳሙን ነበር። ወዴት እንደምሄድና እናት ክፍሌን ጠየቁኝ። እኔም የመሪን ኮማንዶ ብርጌድ መረጃ መኮንን መሆኔንና ግብረ ኃይል መምሪያ ደርሼ እየተመለስኩ እንደሆነ አስረዳኋቸው። እርሳቸውም የአየር ኃይል ድጋፍ የጠየቅከው አንተ ነበርክ አሉኝ። አዎን ጌታዬ አልኳቸው። መልካም፣ ወደፊት ያለውን ሁኔታ በዚህ ኮድ ሪፖርት አድርጉልኝ፣ በርቱ አሉኝና የሬዲዮ ፍሪኩዌንሲ ኮድ የተጻፈበትን ትንሽ ብጫቂ ወረቀት ተቀብዬ ወደ መኪናዬ ተመለስኩ። ጉዟችንን ወደ ሐሙስ ገበያ አደረግን። የግብረ ኃይሉን አዛዥ ካገኘንበት በግምት 1500 ሜትር እንደተጓዝን ጸጉራቸው የተንጨባረረና በመንገዱ ግራና ቀኝ በረድፍ የሚጓዙ ወንበዴዎች መሃል ሰተት ብለን ገባን። ወንበዴዎች መሆናቸውን ተረዳውና አጃቢው እንዳይተኩስ፣ ሹፌሩ ደግሞ ተረጋግቶ እንዲያሽከረክር፣ ከዚያም እኔ የምለውን ትዕዛዝ ብቻ እንዲከተሉ አስጠነቀቅኳቸው። በመቀጠልም በእጅ በያዝኩት ቦርሳዬ ውስጥ ከሰው የተፈታ ሽጉጥ ነበረና ሹፌሩ ሳያየኝ እግሬ ስር የመኪናውን መርገጫ ቀን አድርጌ ጣል አደረግኩና የግብረ ኃይሉ አዛዥ የሰጡኝን የቴሌግራም ፍሪኩዌንሲ ኮድ የያዘችውን ብጫቂ ወረቀት አኝኬ በመዋጥ ዝም ብለን በመሃላቸው ወደፊት መጓዝ ጀመርን። የሚገርመው ነገር በመንገዱ ግራና ቀኝ የሚጓዙት ወንበዴዎች ስለኛ ምንም ደንታ ሳይሰጣቸው መንገዳቸውን ይዘው ይጓዙ ነበር። ወደ ኋላ ብንዞር በቀላሉ ስለሚያስቀሩን ያለን አማራጭ ዝም ብለን ወደፊት መጓዝና ክፍተት ካገኘን መኪናውን አጋይተን በእግር ማምለጥ ነበር ያሰብኩት። ግን ምንም ክፍተት ሳናገኝ ከውጊያ እንዲያርፉ የተደረጉና መንገዱን እንደ ዝንጀሮ ወረው ምግብ እየበሉ ወዳለው የጠላት ጦር ሰፈር ደረስን። መንገዱን እንዲከፍቱልን ክላክስ ብናደርግ የሚሰማ ጆሮ አልነበራቸውም። በተቀመጡበት ቀና ብለው ሲያዩ ቅጠልያ የለበስን አረንጓዴ ቦኔት ያደረግነን። ከኔ አንገት ኮሌታ ላይ የኮከብ ምልክት ሲያዩ አንዳንዶቹ ከተቀመጡበት በመነሳት መሳሪያቸውን ወደኛ ዞሩ። አብዛኛው ደግሞ በተቀመጡበት ሆነው ጄኔራል መጽሁ፣ ጄኔራል መጽሁ፣ ጄኔራሉ መጣ፣ ጄኔራሉ መጣ እያሉ ያጨበጭቡ ጀመር።
4 የሚሆኑት ደግሞ መሳሪያቸውን ወደኛ ደግነው ውረዱ አሉን። ወረድን። የታጠቅኩትን ማካሮፍ ሽጉጥ ወሰዱብኝ። መኪናው ላይ 5 ክላሽንኮፍ ነበርና አወረዷቸው። የሹፌሩንና የአጃቢውን መሳሪያ ተቀበሉና ከየት እንደመጣን ጠየቁን። ውጊያ ስለሰለቸን ከአምቧ አምልጠን ለእናንተ እጅ ለመስጠት ነው የመጣ ነው አልኳቸው። በጣም ተደሰቱ። ያደረኩት ማዕረግ ምን እንደሆነ ለይተው ስለማያውቁ ጄኔራል ጄኔራል ይሉ ነበር። ከዚያም በላይ 3 ወንበዴዎች ተጭነው እኔም ጋቢና እንድገባ ተደርጌ 500 ሜትር ያህል እንደተጓዝን ሬንጀር የተቀቡ 2 ቶዮታ ፒካፕ መኪኖች ጋር ደርሰን ቆምን። ውረዱ ተባልን። ወረድን። ከመኪኖቹ በግምት 200 ሜትር ያህል ራቅ ብሎ የሚገኝ ዛፍ ስር ወዳሉት ሰዎች እኔም ብቻ ለይተው ወሰዱኝ። ዛፍ ስር ተቀምጠው የነበሩ ሰዎች ጋር ስንደርስ ከተቀመጡበት ተነስተው ታደሰ ጋውን እባላለሁ ብሎ ጨበጠኝ። ቀጥሎ ኃየሎም እባላለሁ፣ እንኳን ከሞት ተረፋችሁ፣ ስላገኘንህ ደስ ብሎናል አለኝ። ኃየሎም በዝናም ማውቀው የወያኔ አዋጊ ሰው ዛሬ በአካል ተገናኘን። ቁጭ በል ብሎ ለነሱ በተነጠፈላቸው ስጋጃ ነገር ላይ እንድቀመጥ እያሳየኝ ተቀመጥኩ። ሻይና ኮቾሮ ሰጡኝ። ምን አመጣህልን ብሎ ፈገግ አለ። እኔም ምንም መልስ ሳልሰጥ ካርታና ኮምፓስ የያዝኩበትን የእጅ ቦርሳ ሰጠሁት። ቦርሳውን ከፍቶ ካርታውን አወጣና ዘርግቶ ማየት ጀመረ። አስቀድሞ ራሱ ይዞት ከነበረው ካርታ ጋር ማገናዘብ ጀመረ። እኔ የያዝኩት ካርታ ወቅታዊና አዲስ ስለነበረ በጣም ወደደው። ካርታውን እያየ አንዳንድ ጥያቄዎችን ጠየቀኝ። እኔም አስረዳሁት። እሱ በያዘው ካርታ ያልተካተቱና እኔ በያዝኩት አዲስ ካርታ የተካተቱትን አንዳንድ ነገሮች ካመሳከረ በኋላ አምቦ ሆርማት ወደሚባለው የጥይት ፋብሪካ የሚያስገባው መንገድ በየት በኩል ነው ብሎ ጠየቀኝ። እኔም አምቦ የቆየሁት 2 ሳምንት ብቻ ነው፣ መግቢያ በሩን አላውቅም አልኩት። እንዴት አታውቅም? ማወቅም አለብህ። ውስጡን ባታውቅ እንኳን መግቢያ መንገዱን ማወቅ አለብህ አለኝ። አይ እኔ አላውቅም፣ ምክንያቱም እኔ የመጣሁት ከሌላ ቦታ ስለሆነ ፋብሪካ አምቦ መኖሩን እንኳን አሁን ካንተ መስማቴ ነው አልኩት በድፍረት። እሱም ፈገግ እንደማለት ብሎ ብትረዳን አሪፍ ነበር፣ ፍቃደኛ ካልሆንክ ምንም ማድረግ አይቻልም፣ ቀላል ነው፣ እናገኘዋለን አለኝ። እኔም እውነቴን ነው፣ ስለ ፋብሪካው ምንም አላውቅም፣ በዚህ አካባቢ አልነበርኩም አልኩት። አይ ካወቅከው ብዬ ነው፣ አብረን እናገኘዋለን፣ ችግር የለውም። አብረውህ ያሉት ምንድናቸው አለኝ። አንደኛው አጃቤ፣ ሁለተኛው ደግሞ ሹፌሬ ነው አልኩት። አበረታታቸው፣ ምንም ችግር የለም፣ እናንተ ነፃ ናችሁ፣ አትጨነቁ፣ ከፈለግን እንጠራሃለን አለኝና ወደ ባልደረቦቼ ተመለስኩ። የተጠቀምነውን ዘዴ 100% አምነው ተቀብለዋልና ተረጋጉ አልኳቸው። ሻይና ኮቾሮ አመጡላቸውና በልተው እዚያው ቆየን። ይጠብቁን የነበሩት ወታደሮች እዛው ትተውን በመሄድ የምንለብሰውን ብርድ ልብስ አመጡልን። እኔ መኪና ውስጥ ተኛለሁ ብዬ የደበኩትን ሽጉጥ ከመርገጫው ስር አውጥቼ በፊት ለፊት የውስጥ ሱሬ ውስጥ አስተካክዬ ከተትኩና በቀበቶ አስሬ መኪናው ወንበር ላይ ተኛው። እነርሱ ሜዳ ላይ ተኝተው አደሩ። ጠዋት ኃየሎም አስጠራኝና ስለ ካርታው አንዳንድ ያልገቡትን ነገሮች ጠይቆኝ ግማሽ እውነትና ግማሽ ውሸት እየቀላቀልኩ ለማስረዳት ሞከርኩ። የተቀበለውን ተቀብሎ በተደጋጋሚ የሚጠይቀኝ የሆርማትን ጥይት ፋብሪካ መግቢያ በር ስለነበረ እኔም አላውቅም በሚለው አቋም ጸናው። ኦኬ፣ አንተ ወደ ባህር ዳር ትሄዳለህ። ለ1 ወር የሚሰጠውን ስልጠና ወስደ የኢትዮጵያ ዲሞክራሲያዊ
መኮንኖች ንቅናቄ የሚል ድርጅት አለና ከሱ መቀላቀል ትችላለህ። አሁን ባንተ መኪና ወደ ጌዶ ከተማ የሚወስዷችሁ ሰዎች ይመደቡላችኋል። ሰላም ሁን። አዲስ አበባ በድል እንገናኝ ብሎ አሰናበተኝ። ሚያዝያ 17 ቀን 1983 ዓ.ም ከቀኑ 9 ሰዓት ሁለት መሳሪያ የያዙ አጃቢዎች መኪና ላይ ከላይ ወጥተው በራሳችን ሹፌር ጉዞ ወደ ጌዶ ከተማ ሆነ። ከ40 ደቂቃ በኋላ ደረስን። ባዶ 6 ኃላፊ የነበረ ወዲ መቀሌ እያሉ የሚጠሩት ሰው ተረክቦን የቀበሌ ጽሕፈት ቤት ወደ ነበረ ቤት ወሰደን። ስሙን የረሳሁትና የሻለቃ ማዕረግ የነበረው መኮንን እጁ ላይ ቆሰለና ፋሻ የተጠቀለለለት አውቆ እጁን ይስጥ ወይም እንደኛው ዘው ብሎ ገብቶ ይሁን አላውቅም፣ ከሁለት ወታደሮች ጋር አንድ ክፍል ውስጥ ነበረ። ከነርሱ ክፍል ጎን ያለውን ክፍል ለኛ ሰጡን። እኔና የኔ አጃቢ የነበረው ልጅ እዚያው ስንቀር ሹፌሩ መኪናውን ይዞ ወደ መጣንበት ተመልሶ ይሄዳል ብለው ከነ መኪናው ይዘውት ሄዱ። የባዶ 6 ኃላፊ የሆነው ወዲ መቀሌ የሚባለው ወደኛ መጥቶ ብር ካላችሁ ምግብ ቤት ሄዳችሁ መብላት ትችላላችሁ፣ ካለዚያም ሻይና ዳቦ እንደሚያመጣልን ነገረን። እኔም ብር ይዤ ስለነበር ገዝተን መብላት እንችላለን አልኩት። እሺ ብሎ አብሮን ወደ ሆቴል ሄደን እራታችንን በልተን ስንመለስ እየመጣችሁ ምሳና እራታችሁን እዚህ መብላት ትችላላችሁ፣ ወደ ባህር ዳር የሚወስዳችሁ መኪና እስኪመጣ ድረስ በየቀኑ ጠዋት ዳቦና ሻይ እኛ እናቀርባለን አለኝ። እሺ ብለን ወደ ማረፊያችን ተመለስን። ከየሆቴሉ የዘረፉት የሚመስለውን አንድ ትልቅ ፍራሽና ብርድ ልብስ አምጥቶ ሰጠን። እኛም ከ4 ወር በፊት የተውነውን ፍራሽ ዛሬ ወንበዴዎች ሰጥተውን ተኝተን አደርን። በማግስቱ ጠዋት ሻይና ዳቦ ተሰጥቶን በላን። ምሳ ሰዓትም ወደ ሆቴሉ እንደምንሄድ ለወዲ መቀሌ ነግረነው ሄደን ምሳችንን በልተን ተመለስን። በዚህ ሁኔታ ለ3 ቀን እዚያው እየተመላለስን ምሳና ራት እንበላ ስለነበር ከሆቴሉ ባለቤት ከወይዘሮ ቀለሟና ከአስተናጋጆቹ ጋር ተግባባው። በ3ኛው ቀን የቡና ቤቱን ባለቤት ወይዘሮ ቀለሟን አስጠርቼ ሰውነቴን መታጠብ ፈልጌ ነበር፣ ግን ምንም የምቀይረው ልብስ ስለሌለኝ ተቸገርኩኝ። በዚህ 100 ብር ቱታ ከተገኘ ብታስገዥልኝ አልኳት። እርሷም ችግር የለውም ብሩን ተወው እኔ እገዛልሃለሁ ብላ ወዲያውኑ ወጣ ብላ ሙሉ ቱታ ፓንትና ሲሊፐር ጫማ ገዝታልኝ አመጣች። ቱታውን ተቀብዬ ወደ ሆቴሉ መጸዳጃ ቤት በመግባት ከሚሊተሪ ልብሴ ስር ቱታውንና ፓንቱን ደርቤ ለበስኩና ተረጋግቼ ወደ ሰፈር ተመለስኩ። ከምሳ ስንመለስ ወዲ መቀሌ ወደኛ መጣና ዛሬ ማታ መኪና ትመጣለችና ባህር ዳር ትሄዳላችሁ፣ እራት በጊዜ ብሉና ተመለሱ አለን። አሁን የቁርጥ ሰዓት የደረሰች መሰለኝ። አብሮኝ ለነበረው አጃቢዬ እንዲህ አልኩት፣ ወደ ባህር ዳር ወስደው ምን እንደሚያደርጉን ስለማናውቅ ብንጠፋና ወደ ወገን ጦር ብንቀላቀል ምን ይመስልሃል አልኩት። እሱም ይቅርታ መቶ አለቃ፣ እኔ ወደ ቤተሰቤ መመለስ ነው የምፈልገው። ቤተሰቦቼ ግንቢ ናቸው። ነቀምት ስደርስ ከመኪናው ወርጄ እጠፋለሁ እንጂ ከዚህ በኋላ ወደ ውጊያ ቦታ አልመለስም። ስለ ደፈርኩት ግን ይቅርታ አለኝ ከመቀመጫው ተነስቶ። እኔም ቁጭ በል፣ ይህ ምንም ይቅርታ የሚያስጠይቅ ነገር አይደለም፣ ተመካክረን የምናደርገው ነው አልኩት። ከዚያም የልጁን አዝማሚያ ገመገምኩና ቶሎ ብዬ እኔም እኮ ሲጨንቀኝ ነው እንጂ ተመልሼ ውጊያ ውስጥ ለመግባት ፈጽሞ ፍላጎት ኖሮኝ አይደለም። እውነትህን ነው፣ አይደለም ባህር ዳር የፈለጉት ቦታ ቢወስዱኝ እሄዳለሁ ብዬ ሐሳቤን እንደቀየርኩ አድርጌ እንዳይጠራጠር አረጋጋሁት። ከ4 ቀን በኋላ ከወንበዴዎቹ እጅ ማምለጥ። ያረፍንበት ቤት ዳገት ላይ የተሰራና በጀርባ ማለትም
በደቡብ አቅጣጫ ጥቅጥቅ ያለ ባህር ዛፍ ያለበት ነው። ወረድ ብሎ ደግሞ አነስተኛ ወራጅ ወንዝ አለ። ሚያዝያ 20 ቀን 1983 ዓ.ም ከቀኑ 10 ሰዓት ላይ መጸዳጃ ቤት ፍለጋ በሚል ወደ ጓሮ ዞርኩና ቀጥታ ወደ ወንዙ በፍጥነት ሮጥኩ። ወንዙ ጋር ስደርስ ሚሊተሪ ልብሴን ብቻ ቶሎ አውልቄ ጣልኩኝ። ሚሊተሪ ጫማዬን ግን እንዳደረግኩ ነው። በስፖርት ቱታ ከጌዲዮ ከተማ በስተደቡብ አቅጣጫ ጫካውን ተገን አድርጌ በፍጥነት ራኩ። ከ2 ሰዓት ጉዞ በኋላ እየደከመኝ ስለመጣ ቀስ እያልኩ መራመድ ጀመርኩ። ከቀኑ 12 ሰዓት ሲሆን አንድ መንደር ደረስኩ። ዕድሜያቸው በ50ዎቹ የሚገመት ሰው አጥር እያጠሩ አየሁና ወደ ሰውየው በመጠጋት በኦሮምኛ አካሞልተን እንደምን ዋሉ አልኩ። ዞር ብለው ሲያዩኝ የሚያውቁኝ ሰው አልነበርኩምና ነገያ ፈያዳ ደህና ነኝ ደህና ነህ አሉኝ። እኔም የወሊሶ መንገድ በዚህ አቅጣጫ ይሆን አልኳቸው በኦሮምኛ። አዎን፣ ግን በጣም ሩቅ ነው፣ በእግር ከ3 ቀን በላይ ያስኬድሃል አሉኝ። ርቀቱን እንኳን አውቀዋለሁ፣ አቅጣጫው እንዳልስት ብዬ ነው አልኳቸው። መልሰው የወሊሶ ልጅ ነህ አሉኝ። አዎን አልኳቸው። ወሊሶ ከተማ የት ቀበሌ ሲሉኝ 01 ቀበሌ አልኳቸው። በዚህ ሁኔታ ከሽማግሌው ጋር እየተወያየን እያለን አንድ ዕድሜው በግምት ከ20 ዓመት የማይበልጥ ወጣት የቻይና ስሪት የሆነች ባለሳንጃ ክላሽንኮፍ ጠመንጃ ይዞ ከቤት ወጣና ምንድነው አባባ አለ። መንገደኛ ነው፣ መንገድ እየጠየቀኝ ነው አሉት። አባቱን ጠራውና የሆነ ነገር እየነገረው መሆኑን ሳይ ቶሎ ብዬ በፍጥነት መንገዴ ቀጠልኩ። ከቤታቸው በግምት ከ300 እስከ 400 ሜትር ራቅ ብሎ በጫካ የተሸፈነ ሽጥ ነገር ይታያልና ወደዚያው አመራው። ከኋላዬ አንተ አንተ እያሉ ተጣሩ። እኔም እንዳልሰማ ሰው ሆኜ ፍጥነቴን ጨምሬ ወደ ሸጡ ለመግባት ሞከርኩ። መሳሪያ የያዘው ልጅ እየሮጠ መጣና ቁም ቁም አለኝ። ዞር ብዬ ቆምኩና አቤት አልኩት። ስንጠራህ አይሰማህም እንዴ አለኝ በቁጣ። ቀለል አድርጌ ጠርተኸኝ ነበር እንዴ አልኩት። አባትየውም ወዲያውኑ ረጅም ጦር ይዞ ደረሰ። ልጁ ኮስተር ብሎ መሳሪያ የሸጥክበትን ብር አምጣ አለኝ። እኔም የምን መሳሪያ አልሸጥኩም፣ ምንም ብር የለኝም አልኩት። የለበስከውን ቱታ አውልቅ እያለ መሳሪያ ለመተኮስ እንደ ተዘጋጀ ሰው በሁለት እጆቹ ያዘ። ኧረ እባክህ ተወኝ፣ ወንድ ልጅ አይደለህም፣ ራቆቴን ልሂድ አልኩት። አባቱን ለኔ የሚሆን ልብስ ከቤት እንዲያመጣ ላከውና አውልቅ እያለ አስጨነቀኝ። ልብሱን ማውለቅ ያልነበረም ያስጨነቀኝ። የደበኩት ሽጉጥ ልብሱን ሳወልቅ ሊታይብኝ ነው። የሕይወቴ ዋስትና ያደረግኩት ደግሞ ሽጉጡን ስለነበር ፈጥኜ አንድ ውሳኔ ወሰንኩ። ይኸውም አባትየው ሳይመለስ እርምጃ መውሰድ አለብኝ የሚል ነበር። ቱታም ያውልቅ መስዬ ሽጉጡን ላጥ አድርጌ ግንባሩ ላይ በማነጣጠር መሳሪያውን መሬት ላይ አስቀምጥ ብዬ ጮኩበት። ደንግጦ መሳሪያውን አስቀመጠ። ወደ ኋላ ዞርና ቁጭ በል አልኩት። እንዳልኩትም አደረገ። መሳሪያውን አንስቼ እሱን እዚያው ትቼ ወደ ሸጡ ሮጥኩ። ትንሽ እንደራኩ ጩኸት መስማት ጀመርኩ። መሳሪያውን የነጠቅኩበት አካባቢ የጥይት ድምፅ መሰማት ጀመረ። እኔም እንዳይከተሉኝ ፈራሁና ከመሄድበት ከደቡብ አቅጣጫ ወደ ሰሜን ምስራቅ አቅጣጫ በመዞር በምችለው ፍጥነት ሁሉ መራመዴን ቀጠልኩ። ቀኑም እየመሸ ሄዶ ከምሽቱ 2 ሰዓት ሆነ። እኔም ከሰዎቹ አካባቢ የራኩ ይመስለኛል። ምክንያቱም ስሰማው የነበረው የጥይት ድምፅ አሁን የለም። ከ2 ሰዓት ጉዞ በኋላ በጣም ደከመኝ። መንቀሳቀስ አልቻልኩም።
ቀስ ብዬ ወደ አንድ ትንሽ ኮረብታ ወጣሁና ጫካ ውስጥ ገብቼ እረፍት አደረግኩ። እዚያው አድሬ ጠዋት ላይ አካባቢውን ለመቃኘት ሞከርኩ። ያለሁበትን ቦታ በትክክል ለይቼ ማወቅ ባልችልም ከፀሐይ መውጫ አቅጣጫ ተነስቼ ምስራቅን፣ ምዕራብን፣ ደቡብንና ሰሜንን መለየት ቻልኩ። ከድካምና ከያዝኩት መሳሪያ ጋር ተዳምሮ የቀኑ ጉዞ የሚታሰብ አልነበረምና ተመልሼ ጫካ ውስጥ ገብቼ ተቀመጥኩኝ። ማታ የቀማሁት ክላሽ ምን ያህል ጥይት እንዳለው ካርታውን አውልቄ ጥይቱን ስቆጥር 27 ጥይት ነበረው። በጣም ደስ አለኝ። ብዙ ጥይት ነው። የራሴ ሽጉጥ ደግሞ 8 ጥይቶች ይዟል። ራሴን ለመከላከል ከበቂ በላይ ነው። በተደበቅኩበት ጫካ ውስጥ የበሰለ አጋም ተንዠርግጎ ይታያል። አልፎ አልፎም እንጆሪ አለ። ይህንን እየለቀምኩ እየበላው እዚያው ሙሉ ቀን ተደብቄ ተኝቼ ዋልኩ። ከምሽቱ 2 ሰዓት ሲሆን ከተራራው ወደ ወንዝ ወርጄ ውሃ ጠጥቼ እግሬንና ፊቴን ታጥቤ ቀን ባየሁት አቅጣጫ በመታገዝ ወደ ደቡብ ምስራቅ አቅጣጫ ጉዞዬን ቀጠልኩ። ከ4 ሰዓት ጉዞ በኋላ ደከመኝና ጫካውን ተገን አድርጌ አረፍኩኝ። ትንሽ ራቅ ብሎ የሰው ድምፅ ይሰማል። እዚህ አካባቢ መንደር አለ ማለት ነው ብዬ ድምፅ የሚሰማበትን አቅጣጫ ማዳመጥ ያዝኩ። ጫጫታ ሆኖ ብዙም አይሰማም። ምናልባትም መንደር ይሆናል ብዬ ዝም አልኩ። ትንሽ እንደቆየው የታንክ ሞተር ተነሳና በትግርኛ ድምፃቸውን ከፍ አድርገው ማውራት ጀመሩ። እኔ ካለሁበት በግምት ከ200 ሜትር በማይበልጥ ርቀት ላይ ይመስለኛል። እየሳቁና እያጨበጨቡ ሲያወሩ ይሰማኛል። በጥንቃቄ ማዳመጥ ጀመርኩ። ለካስ ታንክ ተበላሽቶባቸው የሚጠግኑ የሻዕቢያ ወታደሮችና ወያኔዎች ነበሩ። ጉዞዬን እንደገና ወደ ምዕራብ አቅጣጫ አድርጌ በጥንቃቄ መሄድ ጀመርኩ። ከነርሱ ድምፅ እየራኩ መሄዴን ሳረጋግጥ ጫካ ውስጥ ገብቼ እንደገና እረፍት አደረግኩ። ከሌሊቱ 6 ሰዓት ላይ ጨረቃ መውጣቷን ሳረጋግጥ በዚሁ ብርሃን አማካኝነት አቅጣጫዎችን በቀላሉ መለየት ስለቻልኩ ተመልሼ ወደ ደቡብ አቅጣጫ መጓዝ ጀመርኩ። አካባቢው ከጨለማ ወደ ብርሃንነት ተለወጠ። እኔም ሳርፍ ስጓዝ ትናንሽ ወንዞች ጋር ስደርስ ውሃ እየጠጣው እንደገናም ስጓዝ አደርኩና ሲነጋጋ በተለመደው ሁኔታ ወደ አንድ ኮረብታ ወጣሁና ጫካ ገብቼ ተደበቅኩ። አሁን የደረስኩበትን ቦታ ስመለከተው ጫካ ከነበረው አካባቢ መራቄንና ሜዳማ ቦታ መድረሴን ያመለክታል። በየጉብታዎቹ አልፎ አልፎ ከሚታየው ጫካ በስተቀር ሜዳማና በሳር የተከደኑ የገበሬ ቤቶችና እርሻ ነበር የሚታየው። በስፍራው የሚበላ አጋምም ሆነ እንጆሪ የለም። ምንም ምግብ ሳላገኝ 3ኛ ቀን መሆኑ ነው። እዛው ኮረብታ ላይ ረሃቡንና ጥማቱን ችዬ ተደብቄ ዋልኩኝ። ከምሽቱ 1 ሰዓት ከዋልኩበት ቦታ ወጥቼ ጉዞዬን ጀመርኩ። ከ20 ደቂቃ በላይ ግን መራመድ አልቻልኩም። ምክንያቱም ለ3 ቀን ምግብ ያለማግኘቴ፣ ለ1 ቀን ውሃ ያለመጠጣቴና ለ3 ቀን ያደረግኩት አስቸጋሪ የእግር ጉዞ አንድ ላይ ተደማምረው መንቀሳቀስ አላስቻለኝም ነበር። የመጨረሻው ሰዓት ነው። እዚያው ላላ ሜዳ ላይ ከመውደቅ መሳሪያውን ቀብሬ ከፊት ለፊቴ ወዳለው መንደር በመሄድ ምግብና ውሃ መለመን አለብኝ። የባለፈው አይነት አደጋ ካጋጠመኝ በእነሱ ላይ እርምጃ ወስጄ ራሴን አጠፋለሁ ብዬ ወሰንኩና ቀስ ብዬ ወደ መንደሩ አመራው። ከምሽቱ 2 ሰዓት ከመንደሩ 150 ሜትር አካባቢ ደረስኩ። በአካባቢው አዲስ የታረሰ እርሻ ነበር። ክላሹን ማሳው ዳር አፈር አለበስኩና ምልክት እንዲሆነኝ 3 መለስተኛ ድንጋዮች በመደዳ አስቀምጬ ወደ መንደሩ አመራው። እኔ ወደ መንደሩ በቀረብኩ ቁጥር የውሾች ጩኸት በጣም እየጨመረ እየሄደ ነው። አማራጭ ስለሌለኝ ለምርኩዝነት ይዤው በነበረው በትር እከላከላለሁ በሚል ሐሳብ ወደ መንደሩ መጠጋቴን አላቋረጥኩም። የቤቱ አጥር ጋር ስደርስ ውሾቹ
ያለማቋረጥ ይጮኹ ጀመር። እኔም አጥሩ ስር ተቀመጥኩና በኦሮምኛ ጋንዲኩን ጋንዲኩን አልኩኝ። እዚህ ቤት ማለት ነው። አንድ ሰው ቤቱን ከፍቶ በመውጣት ኤኙ ማነህ እያለ መጣ። እኔም አናከራ ዴማዳ እኔ መንገደኛ ነኝ አልኩት። እሱን ተከትሎ ሌላ ሰው ከቤት ወጣ። ሁለቱም አንድ ላይ ሆነው የግቢያቸውን እሾህ አጥር በር ከፍተው ወደ እኔ መጡ። ሰላም ካሉኝ በኋላ ውሾቹን ይዘው ወደ ግቢ ገባው። ኤኙ ሴና ማን ነው ይግቡ አሉ የቤቱም ማወራ። ዕድሜያቸው በ50ዎቹ ዓመት የሚገመቱ እናት እቤት አሉ። ቤታቸውን ኩራዝ ወለል አድርጎ ያሳያል። ትልቅ ቤት ነው። ቤቱ 2 በር ያለው ጓዳ ሲኖረው ግራና ቀኝ በረዥሙ የተሰሩ ለሰው መቀመጫ የሚሆኑ መደቦች አሉ። በመደቡ ላይ ደግሞ የበግ ቆዳ ጣል ተደርጎበታል። መደቡን እያሳዩ ተቀመጥ አሉኝ። ቀስ ብዬ ተቀመጥኩ። ከመድከሜ የተነሳ ብዙ ማውራት ስላልቻልኩ ውሃ አልኳቸው። ሰጡኝ። ልጠጣው ስሞክር ግን መዋጥ አቃተኝ። ጉሮሮዬ ደርቆ ነበርና ለመዋጥ አስቸገረኝ። እንደምንም ብዬ እየተቸገርኩ የተወሰነ ዋጥኩ። ከየት ነው የምትመጣው አለኝ ዕድሜው በ20ዎቹ መጨረሻ የሚገመተው ወጣት። ወታደር ነኝ። ከሰራዊታችን ተለይቼ ለ3 ቀን በእግሬ ተጉዤ ነው እዚህ የደረስኩት አልኩ። ሴትየዋ ጮኹ። ወይኔ ልጆቼ የኔም 2 ልጆች እንዳንተው እየተከራተቱ ይሆናል። እምቢዮ ሐኛዱ እኔ አፈር ልብላ እያሉ ማልቀስ ጀመሩ። ሃርሜ ቦዩ ዲሲቲ ዋነኛቱ ኬናፊ ትልቁ ልጅ እናቴ ለቅሶውን ተይውና የሚበላ ነገር ስጡት አላቸው። እናቱም ምንም መልስ ሳይሰጡ እንባቸውን እያፈሰሱ ወደ ጓዳ ገብተው በመሶብ እንጀራ አድርገው አመጡልኝ። ከዚያም ሃርካ ዲቀዳ ኬሱማ ወጂን እርባታኛዳ ታጠቡና ከእንግዳው ጋር አብራችሁ እራት ብሉ አሉ። ትንሽ ከተረጋጉ በኋላ እራት መብላት ጀመርን። እኔ ግን እንጀራ አኝኮ መዋጥ ይቅርና ውሃ እንኳን መጠጣት አልችልም ነበርና ትንሽ ቆርሼ ለመዋጥ ስሞክር ያየኝ ልጅ ከገበታው ተነስቶ ወደ እናቱ ሄዶ የሆነ ነገር ነገራቸው። እናትየውም ከተቀመጡበት ተነስተው ጓዳ ገቡና በትልቅ ነጭ ኩባያ እርጎ አምጥተው ሰጡኝ። እሺ ብዬ ተቀብዬ ቀስ እያልኩ መጠጣት ጀመርኩ። ከእንጀራው በተሻለ ሁኔታ ጉሮሮዬ እርጎውን መቀበል ጀምሯል። ቢሆንም ግን ስውጥ በግድ ስለነበረ በደንብ ይከታተሉኝ ነበር። ተለቅ ያለችው ሴት ልጃቸው ከመቼው እንዳደረሱት በማላውቀው ፍጥነት አጥሚት ሰርታ ሰጠችኝ። መስተንግዶ በአንድ ጊዜ ተደራረበብኝና አሁን ይበቃኛል፣ ለ3 ቀን ምግብ ስላልበላው ጉሮሮዬ ደርቆ ነው፣ ቀስ ብዬ ወተቱን ልጠጣ አልኳቸው። እናትየው እንደገና ወይኔ ልጆቼ እያሉ ማልቀስ ጀመሩ። እኔም በተራዬ እርሳቸውን ለማረጋጋት ሞከርኩ። ቶሌ ማሊን ጎዳ፣ እሺ ምን አደርጋለሁ እያሉ እስቲ ወተቱን ጠጣ ልጨምርልህ በማለት ይንከባከቡኝ ጀመር። ይበቃኛል፣ ይህንኑ ቀስ ብዬ ጠጣለሁ አልኳቸው። ውሃ ሞቁና እግርህን ልጆቹ ይጠቡ አሉኝ። አይ ራሴ እታጠባለሁ፣ ነገር ግን ውሾቹ ይናከሱ ይሆን ስላቸው፣ እነርሱም ከቤት ወደ ውጭ የሚወጣውን ሰው አይነኩም፣ ከውጪ ሰው ሲመጣ ካልሆነ በስተቀር አሉኝ። አስገራሚ ገጠመኝ ቢሆንም እንዴት ብዬ ልጠይቅ አልቻልኩም። ሳወራ ስለሚደክመኝ እዚሁ ቤት ታጠብ እያሉ ቢያግባቡኝም እምቢ ብዬ እያነከስኩ ተነሳውና ወደ በሩ አመራው። ልጁ ባትሪ ያበራልኝና ወደ ውጭ ወጥቼ ለማገዶ የሚፈለጥ ባህር ዛፍ ላይ ቁጭ ብዬ ጫማዬን አውልቄ እግሬን መታጠብ ጀመርኩ። እግሬ በየቦታው ተላልጧል፣ አልፎ አልፎም ቆስሏል። እግሬን ያየው ልጅም ወደ ቤት ስንመለስ ለእናቱ ነገራቸው።
እርሳቸውም በጨርቅ ቅቤና ሞራ አድርገው በእሳት እያሞቁ ውስጥ እግሬን ተኮሱልኝ። የቤተሰቡ አባላት ሁሉ በእኔው ምክንያት እስከ ምሽቱ 4 ሰዓት ተኩል ድረስ ሳይተኙ ቆዩ። ወጣቶች የሚያጠኑበትና የሚያድሩበት አነስ ያለች ጎጆ ወስደው እዚህ ተኛ አሉኝ። ጎጆዋ ውስጧ በጋዜጣ ተለብዳለች። አልፎ አልፎ የቤተ ክርስቲያን ስዕሎች ተሰቅለዋል። መሬቱ ደግሞ በከብቶች እበት የተለቀለቀ ነው። ውስጡ የሰንደል ሽታ አለው። ደስ የምትል ባህላዊ የገጠር ጎጆ ናት። ግድግዳዋ ጥግ በገመድ የተሰራ አነስተኛ አልጋ ተዘርግቷል። ከላዩ ከሳርና ከማዳበሪያ የተዘጋጀ ፍራሽ ተነጥፏል። በአልጋው ራስጌ በተለምዶ የደብረ ብርሃን ብርድ ልብስ የሚባለው ተጣጥፎ ተቀምጧል። በቃ ተኛ፣ ደህና አደር ብሎኝ ሄደ። ያ ሁሉ የ3 ቀን መከራ በዚህ ሁኔታ በመቀየሩ ቢገርመኝም ውስጤ ግን በጣም ደስታ ይሰማኛል። ያለሁበት ጎጆ ቤተ ክርስቲያን የገባው እስኪመስለኝ ተንበርክኬ እግዚአብሔርን አመሰገንኩ። በዚህ ቤተሰብ የተደረገልኝ መስተንግዶ በእጅጉ አስደምሞኛል። ከ3 ቀን በፊት ያጋጠመኝን ሁኔታና ዛሬ ያለሁበትን ሁኔታ ሳወዳደር ለካ የሰው ልጆች እንደየመልካችን ልቦናችንና ስራችንም ዥንጉርጉር ነው። ሁሉን ሰው በአንድ አይነት መመልከት ግን የለብኝም። እንደ ጌዶ አካባቢ ያጋጠሙኝ መጥፎ ሰዎች ቢኖሩም እንደዚህ አይነት በጣም ቅን፣ ለሰው ልጅ አዛኝ፣ ራሳቸውን አሳልፈው የሚሰጡ እንዳሉ መርሳት አይገባም በማለት ራሴን አረጋጋው። ያለሁበት ቤት 100% ለደህንነቴ አስተማማኝ መሆኑን አምኜ ልተኛ ግን አልቻልኩም። ሽጉጤን ዝግጁ አድርጌ ደረቴ ስር ደብቄ ለመተኛት ሞከርኩ። ውሾቹ በጮሁ ቁጥር ከእንቅልፌ የባነንኩ ጆሮዬን ወደ ውጪ ጣል አድርጌ ማዳመጤን ሳላቋርጥ ሌሊቱ ነጋ። በጠዋት መጥተው ቀሰቀሱኝ። ቁርስ ገንፎ አዘጋጅተው ከትላንቱ በተሻለ ሁኔታ ቁርሴን በላው። ለተደረገልኝ ነገር ሁሉ ከልቤ አመስግኜ ለመሄድ ስነሳ ዛሬማ አትሄድም፣ እግርህ ለ3 ቀን በቅቤና በፍየል ሞራ መተኮስ አለበት አሉኝ እማወራዋ። እኔም እዚሁ 3 ቀን መቆየቱ ቢከብደኝም ብሄድ ደግሞ ያሰብኩት ቦታ እንደማልደርስ ልቤ ስለሚያውቅ ይህንን የመሰለ ደግና ሩሩ ቤተሰብ እምቢ ብዬ ወጥቼ ከደከምኩ እንደገና ሰው ቤት ልለምን ነው ብዬ ራሴን አሳመንኩ። ስለዚህ እዚህ መቆየት አለብኝ ብዬ ወሰንኩና ካላስቸገርኳችሁ እሺ አልኳቸው። ምንም ችግር የለም መቆየት አለብህ አሉ ወንዶቹ ልጆችም። በእንደዚህ አይነት ሁኔታ ለ3 ቀን እዚያው ቆየው። እናቴን ወንድሞቼንና እህቶቼን ያገኘው እስኪመስለኝ ድረስ ተረጋጋው። ከትልቁ ልጅ ጋር በጣም ተቀራረብን። ብዙ ነገር ስናወራም አብረን ዋልን። የእግሬ ባህላዊ ሕክምና ጧትና ማታ ሳይቋረጥ ተደረገልኝ። በሁለተኛው ቀን መሳሪያ አለህ አልኩት። የአባቴ አልቤን የምትባል ጠመንጃ አለች፣ ግን ምንም ጥይት የላትም። ጥይት ፈልጌ አጣው። ዝም ብዬ ጣራ ላይ አስቀምጫታለሁ አለኝ። የመሳሪያ እውቀት ሳለህ አልኩት። አዎን፣ ጥቁር እንጭኒ ሄጄ ሕዝባዊ ሰራዊትነት ለ3 ወር ሰልጥኛለሁ። መሳሪያ በየቀበሌያችሁ ይመጣና ይሰጣችኋል ተብለን ነበር። ነገር ግን እስካሁን አልመጣልንም። ስልጠናውን ከጨረስን 3 ወራችን ነው አለና በረጅሙ ተነፈሰ። ወታደር ነሃ ብዬ ፈገግ አልኩና ተኩስ ተለማምዳችኋል አልኩ። አዎን፣ በክላሽንኮፍ ነው የተለማመድ ነው አለኝ። የመሳሪያ አጠቃቀም ችሎታውን በዚህ ሁኔታ በእጅ አዙር ተረዳው። እግሬን ለማፍታታትና መሳሪያውን የቀበርኩበትን ቦታ ለማየት ከልጁ ጋር እያወራን ወደ እርሻው ቦታ መራን። ለምልክት ያስቀመጥኳቸውን ድንጋዮች በአይኔ መፈለግ ሲጀምር በሩቁ በቀላሉ አየኋቸው። ይህንን መሳሪያ ለእነዚህ ቤተሰቦች መሸለም አለብኝ ብዬ ወሰንኩ። ይህ እርሻ የማን ነው ስለው የኛ ነው አለኝ።
ዛሬ ከዚህ እርሻ አንድ ነገር እናገኛለን፣ የኔ ነው እንዳትል አልኩት እየሳኩ። ብዙም አልገባውም መሰለኝ። እሺ ችግር የለውም አለኝ። እንዳትደነግጥ እሺ ብዬ ወደ ማሳው ገባ ብዬ አፈሩን ከላይ አንስቼ ክላሹን ብድግ አደረግኩ። ደነገጠ። ከትላንት ወዲያ እዚህ ስመጣ ነው የቀበርኩት። የኔ መሳሪያ ነው። ለዚህ መሳሪያ ብዬ ነው ቀን በየጫካው ምተኛውና ሌሊት ደግሞ እጓዝ የነበረው። ከዚህ በኋላ ይህ መሳሪያ ያንተ ነው ብዬ ሰጠሁት። በጣም ደነገጠ። እኔ የምለው ነገር ግራ ቢገባውም እሺ እያለ ከወሰደ በኋላ እናትህን፣ ወንድሞችህን፣ ሀገርህን እንድትጠብቅበትና እኔንም እንድታስታውሰኝና ለመላ ቤተሰባችሁ ማስታወሻ እንዲሆንልኝ ነው ያበረከትኩላችሁ አልኩት። በመቀጠልም መሳሪያውን እንዴት እንደምትጠቀም አሳየኝ አልኩት። እሺ ብሎ ካርታውን አወለቀ። መሳሪያውን ፈቶ ገጥሞ አሳየኝ። አውቶማቲክና ግማሽ አውቶማቲክ እየነካካ አሳየኝ። የመሳሪያ አጠቃቀሙ ጠንቃቃ ቢሆንም ለጥንቃቄ የሚሆኑ ተጨማሪ ነገሮችን አስረዳሁት። በመጨረሻም በካርታው 27 ጥይቶች እንዳሉት ነግሬው ተያይዘን ወደ ቤት ተመለስን። እሱም የሆነውን አስገራሚ ነገር ሁሉ ለእናቱና ለሌሎቹም የቤተሰቡ አባላት ነገራቸው። እናትም እልል እያሉ አቅፈው ሳሙኝና ወደ ውጭ ወጥተው እርጥብ ሳር ይዘው ተመለሱና ሳሩን በእጅ አስጨብጠውኝ መረቁኝ። በዚህ መንገድ ከዚህ ቤተሰብ ጋር ለ3 ቀን ቆየው። በሚያዝያ 26 ቀን 1983 ዓ.ም ፈረስ አዘጋጅተውልኝ በጠዋት ጉዞ ወደ ወሊሶ ጀመርን። ከ3 ሰዓት ጉዞ በኋላ ለወሊሶ 30 ኪሎ ሜትር ያህል ሲቀረን ስሟንም አላስታውሳት ትንሽ የገጠር ከተማ ደረስን። አንድ የንትሬ የጭነት መኪና እህል ጭኖ ከከተማው ሊወጣ ሲል ደረስንበት። ከፈረስ ወርጄ ማንነቴን አስረዳኋቸው። አብረውኝ ያሉት ሰዎች እኔን ለመርዳት ከሩቅ ቦታ የመጡ ስለሆነ ሲመለሱ ይመሽባቸውና ይቸገራሉ። እባክህን አንተ እስከ ወሊሶ ይዘኸኝ ሂድ፣ እነሱ ይመለሱ ብዬ ለመንኩት። ሹፌሩም ውስጥ ቦታ የለንም ከላይ ትሆናለህ አለኝ። በልቤ ተገኝቶ ነው ብዬ አዎን የትም ስለሚመቸኝ ችግር የለውም ብቻ ውሰደኝ አልኩት። መኪናው ላይ እንደወጣ ሲፈቅድልኝ ያመጡኝን ልጆች አመስግኜ ተሰናበትኳቸውና ኤንትሬው ላይ ወጣው። ከልጆቹ ብለይም የዚያን ቤተሰብ መልካምነትና ቅንነት ሳስብ ከአቅሜ በላይ ሆነብኝ። ቀናነት ሲኖር ፈጣሪም ሁሌ ከጎንህ አይጠፋምና ልጆቹ ብዙም ሳይለፉ ከግማሽ መንገድ በኋላ ወደ መጡበት በሰላም ተመለሱ። ከ10 ዓመት በኋላ ያንን ቤተሰብ ለማግኘት ፍለጋዬን ጀመርኩ። ቦታው ገጠርና ምንም አይነት ትራንስፖርት የሌለበት አካባቢ ነበር። ፍለጋውን አስቸጋሪ ያደረገው ደግሞ በወቅቱ በነበረኝ ግንዛቤ የአካባቢውን ልዩ ስም አልያዝኩም ነበረ። በዚህ ምክንያት አካባቢውን ፈልጎ ለማግኘት ከባድ ቢሆንብኝም ፍለጋዬን ግን አላቋረጥኩም ነበር። ለፍለጋዬ መነሻ ያደረግኩት በፈረስ የሚወስደውን ሰዓት መነሻ በማድረግ ነበር። ከ3 ዓመት አድካሚ ፍለጋ በኋላ ከተለያየን ከ13 ዓመት ከ18 ቀን ፍለጋ በኋላ እድለኛ ሆኜ አገኘኋቸው። ደስታችን ወደር አልነበረውም። የቤቱንም ማወራም በሰላም አገኘኋቸው። ወታደር የነበሩ ልጆቻቸውም በሰላም ተመልሰው ከአንዱ ጋር በአካል ስንገናኝ አንደኛው ደግሞ አምቦ ከተማ እንደሚኖር ነገሩኝ። ውለታቸውን መመለስ ባልችል ሄጄ ለማግኘት ቻልኩኝ። ወደ አቋረጥኩት የወሊሶ ጉዞዬ ልመልሳችሁ ነው። ከወገን ጋር መቀላቀል። በዚያ በሞትና ሕይወት መካከል በነበርኩበት ጊዜ ለተከታታይ ቀናት ከቤተሰብ ባልተናነሰ ሁኔታ የተንከባከቡኝን የችግር ቀን ቤተሰቦች ተለይቻቸው
አገለግል የነበረውን የጦር ክፍሌን ለመቀላቀል ጉዞዬን በመኪና ቀጥያለሁ። መኪናው 1 ሰዓት ከ40 ደቂቃ አካባቢ ተጉዟል። ወሊሶ ከተማ ሳንገባ በግምት 2 ኪሎ ሜትር ርቀት ላይ ኬላ ተቋቁሞ ነበር። ተበታትነው የሚመጡ ወታደሮችን የሚያሰባስብ ቡድን በኬላው አካባቢ ተመድቦ ያስተባብራል። ኬላው ጋር ከመኪናው ወረድኩና የመቶ አለቃ ማዕረግ ወዳደረገው መኮንን ሄጄ ማንነቴን አስረዳሁት። እሱም ወታደር ነህ ሲለኝ አዎን ብዬ መታወቂያዬን ከደበኩበት አውጥቼ አሳየሁት። መኮንን መሆኔን ካረጋገጠ በኋላ ስሜን፣ ክፍሌንና የነበረኝን የሥራ ኃላፊነት ጠይቆ መዘገበ። ኮቾሮና ዝግኒ የቆርቆሮ ምግብ ሰጥቶኝ ውሃ ላምጣልህ ብሎ ከጄሪካን ቀርቶ ሰጠኝ። ከኬላው በስተግራ ከ1 ኪሎ ሜትር በማይበልጥ ርቀት ላይ ብዙ ድንኳኖች ተተክለው ይታያሉ። ያ የምን ድንኳን ነው አልኩት። ተበታትነው የሚመጡ ወታደሮችን የምንሰበስብበት ወደ የክፍላቸው እስከሚሸኙ ድረስ የሚያርፉበት ድንኳን ነው ካለኝ በኋላ አንተ ደግሞ መኪና ሲመጣ ወደ ከተማው ኮሚሴሪያት ጽሕፈት ቤት ለመኮንኖች ወደ ተዘጋጀው ቦታ አብረን እንሄዳለን። እኔን የሚቀይር ተረኛ መኮንን 10 ሰዓት ላይ ይመጣል አለ። በተባለው ሰዓት ዋዝ መኪና መጣች። ዕለታዊ ተግባሩን ለተረኛ መኮንን አስረክቦ ሲያበቃ አብረን ወደ ወሊሶ ወታደራዊ ኮሚሴሪያት ጽሕፈት ቤት አመራን። እንደደረስንም የኮሚሴሪያት ጽሕፈት ቤት ኃላፊ ከነበረው ሻምበል ማዕረግ ካለው ሰው ጋር አገናኝቶኝ ወደ እረፍቱ ተሰናብቶኝ ሄደ። ሻምበሉም ክፍሌ የት ነው አለኝ ቆጣ ብሎ። እኔም 7ኛ ማሪን ኮማንዶ ብርጌድ አልኩት። ስፓርታ ማለትህ ነው አለ አሁንም በቁጣ። አይደለም፣ የ7ኛ ማሪን ኮማንዶ ብርጌድ መረጃ መኮንን ነኝ ብዬ መታወቂያዬን አሳየሁት። መታወቂያዬን ከእጄ ምንጭቅ አድርጎ ወሰደና ፎቶውን ከኔ ጋር ለማመሳከር እየሞከረ እንደዚህ የሚባል ብርጌድ የለም፣ እየዋሸ ነው ብሎ መቆጣት ጀመረ። መታወቂያዬን መሬት ላይ ወረወረውና የትም ጥሻ ስር ተደብቀህና ጦር አስጨርሰህ እንዲህ ስፖርት የሚሰራ ስፖርተኛ በሚመስል መልክ ዘንጠ ትመጣለህ አለኝ። ነገሮች ከሚጠበቀው በላይ እየተካረሩ እንዳይሄድ ከመፈለግ አንጻር አይደለም ጌታዬ፣ እስቲ አንዴ አድምጠኝ አልኩትና እኔ በጠላት እጅ እንዴት እንደወደቅኩና እንዴት እንዳመለጥኩ በዝርዝር ለማስረዳት ሞከርኩ። ሽጉጥ እንዳለኝም ነገርኩት። ምንም መልስ ሳይሰጠኝ አምጣ፣ ሽጉጡን አምጣ አለ። አሁንም በቁጣ ስሜት አይ ሽጉጤን እንኳን አልሰጥህም፣ ምክንያቱም ካንተ ጋር መግባባት አልቻልኩም አልኩት። እኔም በተራዬ እልህና ቁጣ በተቀላቀለበት ሁኔታ ይህ ሁሉ የሚሆነው በጽሕፈት ቤቱ ግቢ ውስጥ ነበርና ግቢውን የሚጠብቁ አባት ጦሮችን ጠራና መሳሪያውን ተቀበሉት፣ ሌላም ነገር ሊኖረው ስለሚችል ፈትሻችሁ እስር ቤት አስገቡት ብሎ አዘዛቸው። እነርሱም የያዙትን ኤስኬኤስ ጠመንጃ ዘግዝቀው በመያዝ 3 ሆነው ወደ እኔ እየተጠጉ መሳሪያውን ይስጡን ጌታዬ አሉ አንደኛው አባት ጦር። እኔም ያ ሁሉ ያሳለፍኩት መከራ ሳያንሰኝ እንዲህ በወገን እጅ ገብቼ እንዴት እሰቃያለሁ ብዬ ሽጉጤን በፍጥነት መዝዤ በማውጣት አባቶቼ እናንተ በማታውቁት ነገር አትግቡ፣ እረፉ አልኳቸው። አንደኛው አባት ጦር ነገሩ እስኪጣራ ድረስ ለምን ሻምበሉ የሚሉትን አይፈጽሙም አሉኝ። ይህ ሰው ራሱ ሻቢያ ወይም ወያኔ ነው አልኳቸው ቆሞ እየሰማኝ። ከስንት ቦታ በስንት መከራ አድኛ ያመጣሁትን ሽጉጥ ለሱ አላስረክብም። እኔ ከናንተ ጋር ምንም ጉዳይ የለኝም። ከፈለጋችሁ ተኩሱና ግደሉኝ፣ ያኔ መሳሪያዬን ይወስዳል እንጂ አልሰጥም አልኳቸው። እነርሱም በተረጋጋ መንፈስ መለመን ጀመሩ። እኔ እልህ ውስጥ ስለነበርኩ እነሱ የሚናገሩትን የሚሰማ ጆሮ አልነበረኝም። እሱም ሽጉጡን ከመታጠቂያው አውጥቶ ከአባት ጦሮች ጀርባ ይንጎራድዳል። በዚህ ሁኔታ ተፋጠን እያለን
ወደ ግቢው አንዲት ሚትሱቢሺ መኪና ስትመጣ አባት ጦር ያዩና ኮሎኔል መጡ አሉ። እርሳቸውም ከመኪና ከወረዱ በኋላ ምን ሆናችሁ ነው አሉ። አንድ መኮንን ነኝ የሚል ጥጋበኛ መሳሪያ አላስረክብም ብሎ እያስቸገረን ነው አለ ሻምበሉ። እኔም አይደለም ጌታዬ፣ ይህ ሰው ሻዕቢያ ወይም ወያኔ መሆን አለበት አልኳቸው። ቆይ እስቲ ተረጋጉ ካሉ በኋላ አባት ጦሮችን እናንተ እስቲ ወደዚያ ሂዱ አሏቸው። አባት ጦሮችም ወደ ጥበቃ ቦታቸው ተመለሱ። ሽጉጡን አምጣው አሉኝ። አፈሙዙን ወደ እኔ አዙሬ እጀታውን ለእርሳቸው ልሰጥ እጄን ስዘረጋ ለሰኮንዶች ተመለከቱኝና መልሰ ያዘው ብለው ክፍል የት ነው አሉኝ። ማሪን ኮማንዶ ብርጌድ መረጃ መኮንን ነኝ አልኳቸው። በእጃቸው የያዙትን ማስታወሻ ገልበጥ አድርገው መቶ አለቃ አለማየሁ አሉኝ። አዎን ስላቸው እንዴት አመለጥካቸው? የመጀመሪያ ጥያቄያቸው ነበር። አክለው አንበሳ ብለው ጨበጡኝ። ይህንን ሁኔታ ቆሞ ሲሰማና ሲመለከት የነበረው እብሪተኛው ሻምበል ደነገጠና ቀስ ብሎ ፈቀቅ እያለ ሄደ። ተከተለኝ ብለው ቢሮአቸው ይዘውኝ ገቡ። አጠቃላይ ታሪኩን በዝርዝር አጫወትኳቸው። በሰሙት ታሪክ ተገርመውና ተደንቀው ስላንተ የነገሩኝ ጄኔራል ጌታቸው ገዳሙ ናቸው። አንድ መረጃ መኮንን በጠላት እጅ ስለወደቀ የሬዲዮ መገናኛ ፍሪኩዌንሲ ቁጥሮችንና የይለፍ ቃሎችን ፈጥናችሁ እንድትቀይሩ ብለውን ነበርና በዚህ ምክንያት ነበር ያወቅኩ። እሳቸውም መላክ አልነበረብንም ብለው ሲቆጩ ሰምቻቸው ስለነበር አሁን ቴሌግራም አደርግላችኋለሁ አሉ። አንበሳነ በርታ ብለው በራሳቸው መኪና ከተማ ወስደው ምሳ ጋብዘውኝ ሚሊተሪ ልብስ እንዲሰጠኝ እብሪተኛውን ሻምበል አዘዙት። እሱም ተሽቆጥቁጦ ልብስና ጫማ አስመጣልኝ። ሌሎች 4 መኮንኖች አብረውን ስለነበሩ እዚያው አደርን። በማግስቱ ረፋድ ላይ ወደ አዲስ አበባ በሄሊኮፕተር ተላክን። ወደ መከላከያ መረጃ መምሪያ ተጠርቼ ለመምሪያ ኃላፊው ጄኔራል ያየሁትንና የሰማሁትን መረጃ ሰጥቼ ያመለጥኩበትን ዘዴና ታክቲክ አስረድቼ ወደ ክፍሌ እንዲሄድ መኪና ታዘዘልኝ። ከክፍሌ በተለየው በ11ኛ ቀኔ ጊንጪ አንደኛ ደረጃ ትምህርት ቤት ሰፍሮ ወደ ነበረው 7ኛ ማሪን ኮማንዶ ብርጌድ በሚያዝያ 27 ቀን 1983 ዓ.ም ከቀኑ 7 ሰዓት ደረስኩ። ከ3 ቀን በኋላ የአምቦን ውጊያ ተቀላቀልኩ። ውጊያው እጅግ በጣም ከባድ ነበር። የእጅ በእጅ ውጊያ ጭምር ስለነበረው ከባድ ፍልሚያ ነበረበት። የአምቦ ከተማ ለተወሰኑ ሰዓታት በወንበዴው ኃይል ስር ወደቀች። እኛም ከከተማው ወጣ ብለን ያገኘናቸውን ወታደሮች በማሰባሰብና ጀግና ከሆነው የአምቦ ሕዝብ ጋር በመተባበር በመልሶ ማጥቃት አምቦን መልሰን ተቆጣጠርን። ማጥቃቱን ወደ ጉደር ከተማ ብንቀጥልም ከበላይ የመጣ ትዕዛዝ በሚል ተልካሻ ምክንያት በስንት መስዋዕትነት የተያዘውን ከተማ ለቀን ወደ ኋላ እንድናፈገፍግ ተደረገ። በጣም የሚያሳዝነው ሕዝቡ በሚችለው አቅም ሁሉ ተጋድሎ አድርጎ ለመከላከል ቢሞክርም ያንን ጀግና ሕዝብ ያለምንም ውጊያ የበላይ ትዕዛዝ ነው ተብሎ ብቻ ለወያኔ አስረክበን እንድንወጣ ተደረገ። ወያኔዎች ይህንን ከተማ በድጋሚ ሲቆጣጠሩ በግፍ የበቀል በትራቸውን ሕዝቡ ላይ ማሳረፋቸው ዛሬም ትዝ ሲለኝ በእጅጉ ይቆጨኛል። እኔ አንዳንድ ጊዜ መሰናክል ነገር ሲያጋጥመኝ በአምቦ ውጊያ ያልሞትኩ ሰው መቼም አልሞትም ብዬ ራሴን አጽናናለሁ። ወደፊት መራመድ እንዳለብኝም እረዳለሁ። ምክንያቱም ብዙ መኮንኖችና ወታደሮች ከጎኔ ተሰውተዋል። እኔም የለበስኩት ፊልድ ጃኬት 3 ቦታዎች በጥይት ተበሳስቶ ስመለከት በምን ተአምር ነው ከዚህ ሁሉ የጥይት ውርጅብኝ በሕይወት የተረፍኩት እላለሁ።
ከአምቦ ከተማ 5 ኪሎ ሜትር ወደ ኋላ ተመልሰን መከላከል እንድንይዝ ተደረገ። ከ5 ቀን በኋላ ወንበዴዎች ከኛ በስተጀርባ 25 ኪሎ ሜትር ርቀት ላይ የምትገኘው ሜጤ የምትባል ትንሽ ከተማ በደቡብ አቅጣጫ ለመቁረጥ መንቀሳቀሳቸውን መረጃ ደረሰን። ይህንኑ መረጃ ለበላይ አካል ስናሳውቅ ወደ ግንጪ እንድንወጣ ታዘዝን። ወደ ግንጪ ለመውጣት የምናደርገውን እንቅስቃሴ ለመግታት በከባድ መሳሪያ ተኩስ ቢረባረቡም የቻልነውን ያህል ሁሉ እየተከላከልን ወጣን። የብርጌዳችን የሰው ኃይል በውጊያና በሌሎችም ምክንያቶች እየተመናመነ ስለመጣ አዲስ ምደባ ተደረገ። እኔ ወደ 104ኛ አየር ወለድ ክፍለ ጦር መረጃ መምሪያ ስለ መዘዋወር የሚገልጽ ደብዳቤ ደረሰኝ። ደብዳቤውን ይዤ የክፍለ ጦሩ መምሪያ ወደሚገኝበት ደብረ ብርሃን ከተማ ለመሄድ በግንቦት 12 ቀን 1983 ዓ.ም ከረፋዱ 4 ሰዓት አካባቢ ከግንጪ ወደ አዲስ አበባ ተሳፈርኩ። ከቀኑ 6 ሰዓት አዲስ አበባ ደረስኩ። መሿለኪያ አካባቢ አልጋ ይዤ አደርኩ። በማግስቱ ግንቦት 13 ቀን 1983 ዓ.ም ወደ መከላከያ መረጃ መምሪያ በመሄድ ሪፖርት አድርጌ ወደ ተመደብኩበት ክፍል የሚሄድበት ትራንስፖርት እንዲታዘዝልኝ ጠየቅኳቸው። የመምሪያው ኃላፊ የነበሩት ሜጀር ጄኔራል አለማየሁ ደስታ ደብረ ብርሃን ላይ ነገሮች ሳይበላሹ አልቀረምና ሁኔታዎች እስኪረጋጉ ድረስ እዚሁ ሆነህ አንዳንድ ስራዎችን ታግዘናለህ አሉኝ። እሺ ብዬ ትዕዛዙን ተቀበልኩ። የሚያዝያ ወር ደሞዝ ወስደሃል አሉኝ። ከመጋቢት ወር ጀምሮ እንዳልወሰድኩ ስነግራቸው የፋይናንስ ክፍል ኃላፊው ሻለቃ አስጠርተው እስከ ግንቦት 30 ያለውን የ3 ወር ደሞዝ በሰነድ አስፈርማችሁ ክፈሉት ብለው ትዕዛዝ አስተላለፉ። ከዚያም ስትጨርስ ወደ እኔና አሉኝ። ሻለቃው ይዞኝ ወደ ፋይናንስ ቢሮ ወሰደኝና ለአንድ ሲቪል የፋይናንስ ሰራተኛ የ3 ወር ደሞዝ በሰነድ ሰርተ አምጣልኝ ብሎ አዘዘው። ሰራተኛውም በ15 ደቂቃ አዘጋጅቶ አቀረበ። ሻለቃውም ሰነዱን አረጋግጦ በመፈረሙ የ3 ወር ደሞዜ ተከፈለኝ። ወደ ጄኔራሉ ተመልሼ በትዕዛዙ መሰረት ደሞዝ መውሰዴን ሪፖርት አደረግኩ። እሳቸውም አንድ ተልእኮ እሰጥሃለሁ፣ 5 ልጆችን ይዘህ በጃልሜዳ አካባቢ እየተካሄደ ያለውን መረጃ ሰብስበ ሪፖርት አድርግልኛለህ፣ ነገር ግን ማንም እንዳያውቃችሁ ብለው አስጠነቀቁኝና የጠረጴዛቸውን መሳቢያ ሳብ አድርገው የታሰረ 5000 ብር አወጡና ይህ ስትንቀሳቀሱ ለአንዳንድ ሥራ ማስጌጃ ይሆናችኋል፣ ያዘው ብለው ሰጡኝ። ከልጆቹ ጋር ሻለቃ ያገናኝሃል ብለው ሻለቃን በድጋሚ ያስጠሩት። ከመረጃ ሰራተኞች 905 ቡድን ጋር አስተዋውቃቸው፣ የቡድን መሪ ሆኖ ይሰማራ አሉት። ሻለቃውም ቡድኑ አሁን ስምሪት ላይ ነው ያለው፣ ከሰዓት 7 ሰዓት ተኩል እኔ ቢሮና ብሎኝ መግቢያ ትኬት ሰጥቶኝ ተለያየን። ከዚያም ምሳ ለመብላት ከመከላከያ መምሪያ ወጥቼ ስታዲየም ዙሪያ ካሉ ምግብ ቤቶች በአንዱ እንደተቀመጥኩ የ6 ሰዓት ዜና ጀመረ። በዜናው የኢትዮጵያ ሕዝባዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ከሀገር መውጣታቸውን ሰማው። እዚያው ደንግጬና ፈዝዤ ቀረው። ትንሽ ራሴን አረጋጋሁና ያዘዝኩትን ምግብ ሳልበላ ሂሳቡን ከፍዬ ወደ አረፍኩበት ሆቴል መሿለኪያ አካባቢ አመራው። በየመንገዱ ያለው ሰው ሁሉ በሰማው ዜና እጅግ ተደናግጧል። የተከራየሁት ክፍል ገብቼ ከያዝኩት 6700 ብር 300 ብር ብቻ በኪስ ያስቀርቼ ሌላውን ሻንጣዬ ውስጥ ከትቼ ክፍሉን ቆልፌ ወጣው። የመከላከያ ቀጠሮዬ ሰዓት ደርሶ ነበርና ወደዚያ አመራው። እዛ እንደደረስኩ ግቢ መግቢያ ካርዴን አሳይቼ ለመግባት ብጠይቅ ማንም መግባት አይችልም አሉኝ። ለሥራ ጉዳይ ነው ብዬ የሚሄድበትን ቦታም ብናገር የሚሰማ ሰው የለም። ስልክ ደውዬ መምጣቴን ሪፖርት ላድርግ ብዬ ተረኛ መኮንኑን ለመንኩት። ና ደውልላቸው አለኝ። ደወልኩ። ስልክ የሚያነሳ ሰው ግን የለም። ሁሉም ስብሰባ ላይ ስለሆኑ ምንም ማድረግ አይቻልም። ምናልባት ነገ መግባት ከተፈቀደ
ሞክር አለኝና ተመልሼ ወደ ማረፊያ ሄድኩኝ። ሚሊቴሪን አውልቄና ሲቪል ልብሴን ቀይሬ ወደ ጃልሜዳ ተንቀሳቀስኩ። ብዙ ወታደሮች በየቦታው በእግርና መኪና ይተማሉ። ማንም ጠላት ተመሳስሎ ቢገባ እንኳን ምንም የሚለይበት ሁኔታ የለም። ያለውን ነገር ከመታዘብ ውጪ ምንም ማድረግ አይቻልም። በዚህ ሁኔታ ውዬ በማግስቱ ጠዋት 2 ሰዓት ላይ ወደ መከላከያ ሚኒስቴር አመራው። ምንም የተለየ ነገር የለም። ማንም መግባት አይችልም ተብሏል ብለው ቁርጡን ነገሩኝ። ለ5 ቀናት በተደጋጋሚ ብመላለስም መግባት እንደማይቻል አረጋገጥኩ። ማስተናገጃ እየተጋፋው ከማደር ይልቅ በቀን 10 ብር እየከፈልኩ ሆቴል ይሻላል በሚል እሳቤ የማድረው ሆቴል ስለነበረ ሲመሽ ገብቼ ተኛው። በግንቦት 20 ቀን 1983 ዓ.ም ጠዋት 12 ሰዓት ላይ የጥይት ድምፅ ሰማው። ቶሎ ብዬ ልብሴን ለብሼ ሽጉጤን አቀባብዬ ወደ ውጭ ለወጣ ስል ተመለስ ተመለስ፣ ወያኔዎች ወደ ከተማው ገብተዋል፣ ልብስህን ቀይር አሉኝ። ወደ መኝታ ክፍሌ ተመልሼ ሚሊተሪን አወለኩና ሲቪል ልብሴን ለብሼ ወደ ውጭ ወጣው። በአስፋልቱ ላይ የወያኔ መንጋ እንደ ጉንዳን ይርመሰመሳል። ቀስ ብዬ ወጣሁና ቆሞ ከሚመለከተው ሕዝብ መሃል ተቀላቅዬ መመልከት ጀመርኩ። ወያኔም ገባ። የእኔም የመጀመሪያው የውትድርና ሕይወት በዚህ መልኩ ተጠናቀቀ ይለናል ሻለቃ አለማየሁ ወንድሙ ፈይሳ ከባሌ እስከ አውሮፓ የሕይወት ፈተናዎችና የጽናት ፍሬዎች በሚለው መጽሐፉ። ውድ የኢትዮ ትዝታ ቤተሰቦች ለዛሬ የሻለቃው ታሪክ በዚህ ይጠናቀቃል። መጽሐፉ በገበያ ላይ ይገኛል። ገዝታችሁ እንድታነቡት እናበረታታለን። ለዛሬ ግን አበቃን። በቀጣይ በአዲስ ታሪክ እንገናኝ። ይህም የኢትዮጵያ ታሪክ ነው።